ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ በዚህኛው ሳምንትም የመጀመሪያ ቪዲዮአችንን ይዘን መተናል። እንደምታውቁት አዳዲስ ወቅታዊ ጉዳዮችን ነው የምናነሳው። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። ሁላችሁም ደግሞ ከብስሬ ሰላምታ በኋላ የሚሆን በፊት ላይክ አድርጋችሁ ቪዲዮውን እንድትጀምሩት በትህትና እንጠይቃለን። አሪፍ ማስተላለፊያ እንትን አስመሰልካት። እቺ ምንድነው? አሪፍ ነች። የሪያክሽን ስትሰራ ማለት ነው። እኔ ሄድፎኑን እስካረግ በስሬ ሰላም እስኪል ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ የሰሞኑኛ ጉዳይ ምንድነው በሰዓታችን በቀናችን ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ትክክለኛ ቦታ ላይ መጣችኋል። ቻናሉ ፖድካስት ነው፣ ስሙ ቤንጃ ፖድ ይባላል። አቅራቢዎች ደግሞ እኔና ቢኒንን እንግዲህ ሰብስክራይብ አድርጉ፣ እሱ እንዳለው ላይክ ሼር አድርጉ። በተለይ ደግሞ ላልደረሰው እንዲደርስ ሁሌ ደግሞ የምንለቀው ቪዲዮን ማየት ከፈለጋችሁ እውነትም ታዩታላችሁ እያስባለሁ። የዶላር ምልክትም በመጫን ኖቲፊኬሽን ይደርሳችኋል ሁሌም ቪዲዮ ስንለቅ ማለት ነውና በሰዓታችን ምናምን ለማለት የኛ ጉዳይ ትንሽ አስቸጋሪ ነው። ለምን ተቀል እንደ ጉዳዮቹ አንዳንዴ 4 ጊዜ ምን ልንመጣ እንችላለን፣ 2 ጊዜ ምን ልንመጣ እንችላለን። ሳምንታችን አለቀም እኮ ሳምንቷን ውስጥማ ያለችው ነገር እሷ ትምጠለጠላለች። እንትን ልግባ እንዴ ስለ ታይም ጊዜ አንዳንዶች ደቂቃ ነው ይወስዷታል፣ አንዳንዶች ደግሞ ሳምንትን በሰዓታችን ብለው ያስቡታል። ወደ ጉዳያችን እንሂድ አይደለም ግን ለማንኛውም ደገፍ አድርጉን፣ ላይክ አድርጉ፣ ሰብስክራይብ ደግሞ በረንብ አድርጉ። ጊዜን በተመለከተ እንዳሞራው ቅልጥፍና ነው ብሏል። እንትና ማን ነው? ክበባው ገዳ። ኦኬ ልጁ ትምህርት ቤት የቤት ስራ ይዛ መጣችና 6 ዶሮ ለሁለት አሞራ ስንት ይደርስ? ድሮ ማትስ እንደዚህ ያልነበር? ይሄን ያህል ብርቱካን ለ3 ሰዎች ምን ያህል ይደርሳቸዋል? እንደዛ ነው የምትማሩት ነበረው? እንደዛ ነበር የምንማረው እና 6 ዶሮ ለሁለት አሞራ ስንት ይደርሰዋል ብላ ስትጠይቀው ተኝቶ ነገር ነው የምትጠይቀው። እንደ አሞራው ቅልጥፍና ነው ብለሽ ማለት እንዳያያዙ ከሆነ ጎበዝ ከሆነ 6ቱንም ሊበላው ይችላል፣ 4 ሊደርሰው ይችላል። ካለ 0 ነው እና ሎጂክ መልሱ ትክክል ነውና እንደሚፈጠሩት ጉዳዮች ቪዲዮአችን ሊበዛ ይችላል፣ ሊያጠር ይችላል እንደማለት ነው። ይህን ሁሉ አሞራ ዶሮ ውድ ተመልካቾች ኤኒዌይ ትናንትና አንድ ቪዲዮ ታይቶ ነበርና በጣም የሄኖክ ወንድሙ አጋርቶ ነበር። አንድ ቪዲዮ ለቆ ነበር፣ አጋርቶ ነበር። የእንትን ይሆናል አይደል? ትክክለኛውም እኮ እንደሱ እኮ ነው፣ ማጋራት ነው። ትክክለኛ ቃሉ አይደል? ከገበታ ጋር ተያይዞ ገበታ ማጋራት። ኤኒዌይ ለቆ ነበርና በጣም ስሜት የሚነካ ቪዲዮ ነበረ። እንግዲህ እንደሚታወቀው ከ3 ዓመት በፊት ይመስለኛል ህዝብ ፕሮዲውስ ያደረገው ፊልም እሰራለሁ ብሎ ሄኖክ ወንድሙ ተነስቶ ነበር፣ ፈረጃ የሚል ፊልም። ለሱ እንግዲህ ሰዎች 5 ብር 10 ብር አዋጡና እናንተ ህዝቡ ያዋጣና ለእናንተ ልስራላችሁ አይነት ነገር ነበር አጀማመሩ። በዛ መልክ ተዋቶ የተሰራ ፊልም ነው። በጣም ዋጋ ከፍሎበታል። ከፊልሙ በላይ ጽናቱ የሚገርም ነው። በጣም ብዙ ሰው በመሃልም ሲሰደብበት ነበረ። በጣም ኢቨን እሱም ከፍጹም ቅልቦች ጋር ከሱ ጋር ቀርቦ አንዴ ፖድካስት ላይ እዛ ላይ ራሱ አጋሮቼ ማለት አርቲስቶች ራሱ አላግጠውበት እንደነበር ምናምን ያላግጡበትም እንደነበረ የተናገረበትም ፖድካስት ላይ አለ። ሌሎችም ሰዎች ብሩ ሊበላ ነው ምናምን እንደዚህ ነው እንደዛ ነው ወዲት አይደረግም እንደዛ የሚል ተደርጎበታል። ግን ትናንትና ቀረጻውን መጨረሱ ምክንያት አድርጎ እንትን ብሏልና እንዴት አየው? በአይዲያ ደረጃ ወለ 7 ዓመት አይ ቲንክ ሆኖታል መሰለኝ። እንግዲህ እንዳነበብኩት ከራሱም 7 ዓመት ነው። ግን ኦሬዲ ፈረጃ የሚለው እንግዲህ ወደ ፕሪ ፕሮዳክሽን እና ወደ ፕሮጀክቱ አክቲቭ ወደ ማድረግ ሄደው 3 ዓመት አይ ቲንክ 4 ዓመት አካባቢ ነው። እና ይወልብኝ በ4 ዓመት ውስጥ እሱ ዝም ብሎ ይሄን ፈረጃን ትቶ ፊልሞች ላይ ያላራላ ቢታውን ሊያገኘው የሚችለው ገንዘብ በጣም ብዙ፣ ሊያገኛቸው የሚችለው ነገር በጣም ብዙ ነገሮችን ያገኛል። ግን አንዳንዴ ለህልምህና ለዓላማ መኖር የመሰለ ነገር የለም። በጣም
ከህዝብ ገንዘብ እንትን አለ። ከዛ በኋላ ደግሞ ያን ለማሳካት ኢቨን ይሄ ገንዘቡን ለማሟላት በራሱ ብዙ ጊዜ ፈጅቷል። በጣም ፕሮሞት ያደረገው ነበረ በራሱ ሶሻል ሚዲያዎች መች ሞላ አልሞላም። ግን የሚገርመኝ ነገር ምን መሰለህ? የትኛውም አርቲስት ሲተባበሩ አላየሁም ለማስተዋወቅ። ብሏል እኮ እሱም ራሱ አልኩ ጭራሽ አይሆንም ምናምን ብሎ ተስፋ የማስቆረጥም የማሾፍም ነገር ሲደረግብኝ ነበር። ወዲያው ስም አልጠራም። አይ ምንም አያስፈልግም። ገብቷል። የመተዛዘቡ ነው ኦልሬዲ እሱ ይታዘባቸው፣ ለእኛ ምንም ብዙም አያስፈልገንም። ግን ከዛ የበለጠ ፊልሙ ተጀምሮ እንግዲህ ብዙ ነገሮችን ቻሌንጅ አድርጓል። በየጊዜው አፕዴት ያደርግ ነበረ ፊልሙ የደረሰበትን የቀረጻ የፕሮዳክሽኑን እንትን ማለት ነው። ከዛ በኋላ ትናንትና ላስት የለቀቀው ቪዲዮ ነበረ የተወሰነች ደቂቃ 1 ደቂቃ ማትሞላ 1 ደቂቃ ምናምን ነች። እና ከዛ በፊት ነው ባይዘው መክሳት የጀመረው እንዴ በቂ ሲጀምር ፊልሙ እንትኑ እንደዛ አይደለ? ካራክተሩ ቦክሰኛ ነው። ስለዚህ በጣም ያንን ሆኖ መስራት ስለፈለገ እንግዲህ እንደምታየው ከነበረበት ምን ያክል ኪሎ ወርዶ ለህይወቱ እንግዲህ የሚያሰጋ ደረጃ ላይ ነበር። እንግዲህ በትክክለኛ የተገለጸው ኢቨን ሲወድቅ የነበረበት ጊዜ ነበረ። በጣም ጎበዝ ነው። እንደዚህ አይነት ነገር እንግዲህ ከ7 ቀን 4 ቀን ብቻ ይመላበት ነበር። እዛ ፍፄ ላይ እኮ በደንብ እንትን ብሎታል። እሱ ፖድካስት ብዙ አልታየም፣ ይገርማል። እና ለምሳሌ ማክሰኞ በልቶ ሮብን ሙሉ ቀን ሌሊት ምናምን ሳይበላ ሐሙስ ማታ ሊበላ ይችላል። እንትኑ ራሱ የተሰራለት ሲስተም ምናምን ገብተዋል። እና ረጅም ሰውነቱን መቀነስ ሳይጎዳ አት ዘ ሴም ታይም ደግሞ ሰውነቱን አሳይቶ አያውቅም። ባይዘው ተአምር ነው የምናየው ፊልሙ ላይ ብዬ አስባለሁ። ፋት የሌለው የሚገርም ቅርጽ እንደሚኖረው እርግጠኛ ነኝ። ለማየት ጓጉቻለሁ። አንደኛው ሪል ነው፣ ኤዲቲንግ የለውም ምናምን። ሊያውም ደግሞ ይኸውልህ እሱ ሄኖክ ቦዲ ቢልደር ነው እኮ። እሱን ትቶ ያንን ማጥፋት ይኸውልህ ያንን ዜሮ ማድረግ፣ ምክንያቱም ፋቱን ማጥፋት ከባድ ነው። ፋቱን ብቻ አይደለም ቢኒ ኦልሬዲ መስሉ እንትን ብሏል። ልጥፍ የሚል መስል አድርጎት። አሁን የሆነ እንደኛ አይነት ፋቲ ኦልሬዲ በርን ማድረግ ነው ያን እንትን ለማለት ሊቀል ይችላል። የእሱ አይነት ግን ዴሊ ስፖርት ይሰራል። በጣም እንትን ነው እና ትላንትና ሰው የሆነ ያስታወቀ ነበር። ከዛ በፊትም ሲከሳ የትላንትናው ግን ማለት ነው ቢኒ እሱ አለመሆኑን እስክትጠራጠር አሳዘነኝ። ሲያለክስ ፊቱ ቆዳው በጣም አሳዘነ። ምንድነው መሰለ መክሳቱን ስላላየነው ነገር የሚያምር ክሳት ነው ማለት ፊቱ ላይ አሁን እንደዛ ሆነ እንጂ ክሳቱ እኮ ፋት የሌለው በቃ መስልና ሰው እንትኑ አጥንቱ ነው የሚሆነው። ምንም ፋቱን ዜሮ ነው ያደረገው። ምንም በቃ ሰውነቱ አሁን ታያለ፣ ተአምር ታያለ። አውልቆት ስታየው ፊቱ ላይ ምናምን የሆነ ሽማግሌ ያስመሰለው ነገር እንትኑ ግን ሰውነቱ የሚገርም ነገር እናያለን ብዬ እጠብቃለሁ። እና ያን ግን ለማድረግ ጽናት አይደለም ብስሪ፣ ቀልድ አይደለም። ከሰውነቱ ውጭ ደግሞ ትናንትና ታዲያስ አዲስ ላይ በስልክ ቀጥታ እንትን እያናገሩት ነበር። እና ህዝብ ያዋጣለት 3,500,000 ብር ገደማ አካባቢ ነው ያዋጣለት። ፊልሙ የፈጀው 7,500,000 ገደማ ነው። ስለዚህ ቀጥታ መኪናውንም ሸጧል። መኪናውን ሸጦ ነው ቀሪውን ገንዘብ ያሟላው ማለት ነው። እና ምን አለ እዛ ላይ መሰለ ለመሰለ የሸጠውበትን ምክንያት ያ እንደዛ ደርሶ የሚባለው ጫናዎች አሉበት። እንደዚህ ከዘበል ተበላ ይባላል። በዚህ ጋር የሚያሾፉበት ሰዎች አሉ። ያን ማሳካት ስላለበት እንደምታስበው ደግሞ የተነሳበትና ፊልም ለመቅረጽ የወሰዱት አመታቶች ያለውን የዋጋ ደግሞ ልዩነቶች ብዙ ነገር አስበው። ስለዚህ ያንን ለመሸፈን የራሱን መኪና መስዋዕት አድርጓል። ይመልሳሉ ብላ ብሎ ጠይቀው ነበር። አሁን ብዙ ሰዎች ምንድን ነው የሚሉት? እኛም በፖድካስታችን ስም የሆነ ነገር ማድረጋችን አይቀርም ለእንደዚህ አይነት ጽናት ብዬ አስባለሁ። ለምሳሌ እንደ ጣም አድርገህ 10 ሰው ምናምን ትጋብዛል። አሁን ሰዎች ብዙ ነገር እየጻፉ ያየሁት እኔ በኩሌ ሁለት ጊዜ 10 ሰው ጋብዛለሁ ፊልሙ ምናምን እንደዚህ አይነት ቻሌንጆች አሁን ያኛም እንትን እያደረጉ በጣም አፕሪሺዬሽን አንደኛ ከልቡ ሰው ሲሰራ እንዴት አደንጋለሁ። በኢትዮጵያ ውስጥ ሁለተኛው ሰው ማለት ነው እንግዲህ ሄኖክ በዚህ ያህል ደረጃ ሰውነት በመቀነስ ነው። በመስራት ግን ማንም አያለውም። የችሎታ ሳይሆን በእንደዚህ አይነት ጽናት ውስጥ ለዓላማው ይህን ያህል
ጉዞ መጓዝ መቻል ማለት ምክንያቱም ለመሰለህ ቢኒ አሁን ላይ ያሉት አርቲስቶች አይደለም አንድ ፊልም ሰርተው ይኸውልህ ገና ኮረስ ሆነው እንኳን የሆነ ፊልም ላይ ስለታዩ ጥጋባቸው ጥጋብ አይደለም። መሬት አይንካን አፈር አይንካን ነው የሚሉት። ግን በዚህ ያህል ደረጃ ሊባል የሚችለው ነገር አለ እንዴ? ከህዝብ ከእናንተ ልሰብስብና ከዛ በኋላ ፊልም ልስራ ማለት ያውም እንደሱ አይነት ትልቅ አርቲስት ነው እኮ ሄኖክ ማለት ትንሽ ይከብዳል። ሳይኮሎጂካሊ ሊመጣበት የሚችለውን ጫና መቋቋም መቻል አለብህ። ያን ሁላ ተቋቁመህ ደግሞ ፋይናንሻሊም ደግሞ እሱንም ደግሞ ተቋቁመህ የግል ንብረትን ሸጠህ እንደዚህ መሆን ትልቅ ነገር ነው። እንደው ትናንትና ቪዲዮን ከለቀቀው በኋላ አንዳንድ ሰዎች ይወልን ይሄ ቲክቶክ ከመጣ በኋላ ጤነኛ ማህበረሰብ ጠፍቷል። ሁሉንም አይደለም እና ሲያለቅጡበት ነበረ አለማወቅ ተወንጅሽ የሚያሹፋለሁ። አዎ ይኸውልህ ምንድነው ምናምን ይኸውልህ ያልተረዱት ነገር ለምሳሌ በዚህ ትሬንድ ውስጥ ግሩም ኤርሚያስ እንትንን ሲሰራ ከሰላም ተስፋዬ ጋር ምንድነው ረሱ ጠፋብኝ። በጭስ ተደብቄ እሱ ያንን ቅጥለን ለማምጣት ነፍቷል ኮቪድ። አዎ ፕላስ ከስቷል፣ በጣም ከስቷል። አሁን ብዙ ጊዜ ግሩም መስሎ ሳይሆን ሆኖ ነው የሚሰራው። አምለሰትም ባይዘው የሩጫውን ስትሰራ እንደዛ ከስታለች እና የግሩም ይኸውልህ ባይዘው ሌላ ፊልም ላይ ፊት ሁላ ቅርጽ ባይዘው ያልነበረም የሱ ቅርጽ የግሩም ኤርሚያስ በሆነ ፊልም ምክንያት ጀሶ ተደርጎ ስትራክቸሩ ተቀይሯል። ባይዘው ከውጭ ሀገር 50 ሴንት አለለ እንደም ተመሳሳይ የእንትና የቦክሲንግ አይነት ፊልም ስትሰራ ትንሽ ከባድ ነው። ዊል ስሚዝ ደግሞ አለለ እንትና በጣም ዜሮ ነው የሆነ 50 ሴንት ላይክ እንደ ሄኖክ እሱ እስካይመስል ድረስ ማለት ነው። እነሱን ክብካቤያቸውን ቀልል የነሱ ዶክተር አለ ሆሊውድ ነው ጀርባቸው ገብቷል አይደለ? እያንዳንዷ ነገር እያንዳንዷ ሰዓት በስነ ስርዓት እንትን እየተባለ ይሄ እንግዲህ ሊኖረው ይችላል። ግን የዛን አክል ኮንፈርት አይኖረውም አይደለም። አሁን እንትና አለ ዊል ስሚዝ ደግሞ የአሊን መሐመድ አሊን ፊልም ሲሰራ እሱ ደግሞ ከነበረበት እጥፍ ጨምሯል መጨመር ነበር። ምክንያቱም ላይክ ትክክለኛ ቦክሰኛ ነው ኢቭን በኪሎ ቦክስ ላይ እንደዚህ ኪሎ እንደዚህ ኪሎ ሙሉ ለሙሉ ፕሮፌሽናል ቦክሰኛ መሆን የሚያስችለውን አቋም ይዞ ነበር። ስትሰራ እስከ ጥግ ነው። ከዛ በኋላ ፊድባኩ ይታያል አይታይም እሱ ሌላ ታሪክ ነው። ግን ከምንም በላይ ለዓላማ መኖር ማለት ደስ ይላልና እንግዲህ ይሳካል። ምን አለ እዛ ላይ አንድ ነገር መጨመር እንፈልገው እስከዛሬ ድረስ ፊልም ስሰራለ እንዴት ፊልም ሰሪዎቹን አሰቃያቸው እንደነበር እነሱንም ይቅርታ ማለት ትፈልጋለሁ። ያው አሁን ለምሳሌ እኔ ፊልም ሰሪ በሆን አክተሮች ከፍዬ ነው አማመጣው ሲያመጡኝ ከቤቴ በመኪና ተወስጄ ሄጄ ቀረጻ ላይ ብቻ ሴታፕ ጋር ሄጄ ተቀርጬ ከዛ የፈለኩትን ምግብ አዝዤ በፈለኩት ሰዓት ቤቴ ተመልሼ ምናምን ነው እና እነሱን አጅበሩ ዋጋውን የሚከፍሉት ነው። ፊልም እኔ እንደ አክተር ምን ማላረ በቃ ስቃያቸው በጣም ገባኝ ነገር ነው የሚለው ገብቷል። አሁን ፕሮዲዩሰር ነው እሱ ፕሮዲዩሰር ሲሆን አሁን እንደዛ ይሉላ አክተሮች አይመጡልንም እንዲያረፈዱ እንዲሉናል የእነሱን ስቃይ በጣም ተጋራውታል እና ይሄንን ማወቅም አክተሮቹን ይሄንን ነገር ማየትም ፊልም በእነሱ ቦታ ላይ እንግዲህ እንዳልነው ቢኒ እንዳልከው ፊልሙ በሚወጣበት ሰዓት ለአፕሪሺዬሽን የራሳችን ኮንትሪቢዩሽን እንግዲህ የሆኑ ሰዎችን ቁጥሩን አሁን እንደዚህ አንልም እንትንልና እንጋብዛለን። ውድ ተመልካቾች እናንተም ለአፕሪሺዬሽን ማለት ይሄ የእርዳታ ጉዳይ አይደለም። ባይዘው ያው ሄኖክን ይገባዋል የሰራው ስራ ይሁሉ የለፋበት ስራ ምን አይነት ቢሆን ነው ብለን ለማየት ያህል ነውና ትክክል ይገባዋል። ለቻሌንጅ ተጀምሯል። በቃ የምትችሉ ሰዎች በጣም ይገባዋል። ጨብጭበናል ጎበዝ። እውነት ለመናገር ከዚህ ስንመለስ ቢቦይ ቶሚ ሰሞኑን የተረፈ ሰው የለም ጨፈጨፋቸው ጨፈጨፋቸው አይገልጹም። አያው ዘፈኑ በጣም ምርጥ ነበር። ለእኔ ተስማምቶኛል። በጣም ነው የተስማማኝ። የከፋቸውም ሰዎች አሉ ባይዘው ደስ ያላቸውም ሰዎች አሉ። እሱ ኖርማል ነው። ሰው ደግሞ ያቀሳስር የለ አንተን እንትን አለ አሸሞረህ እንትን አለ ምናምን ሁሉም እያዩ እኮ ኖርማል ያለ ምናምን ነገርና እንደውም ዮኒ ማኛው ነች መጀመሪያ ጋር ማይታ እንደ ምንም አይደለውም ምንም አላለኝም አልዋሸም ነው እንግዲህ ቤት ምንም አልተባለ። ኧረ ያልቀመሰ ሰው የለም።
እንዳልኩ ልክ እኔ ስሰማው ይሄ ነገር ፓርቲ ይኖረዋል እያልኩ እያሰብኩ ነበር። ይገርማል። እንዳልኩትም መጥቶ አለው እየተሰራ ነው አለ ፓርት አለ። አንድ ሚሊዮን ምክንያቱም አይቆምማ ሶሻል ሚዲያ ላይ ሀፕን የሚያደርጉ ነገሮች አይቆሙ። ሰዎች ስለዚህ ቪውም ደረጃ ግማሽ ሚሊዮን አልፏል። ትላንትና ሳይ ወደ 700,000 አካባቢ ተጠግቶ ነበርና 1 ሚሊዮን ከገባው እንትን ላለው ነው ያለው። ቶሎ አደርሰዋለሁ አይነት ኦልሬዲ ኦን ዘ ፕሮሰስ ነው። እንደውም ከአንድ ኮሜዲያን ጋር ነው ከምትወዱት ጋር ነው ያለው። እሱም የሆነ ውጭ ሀገር ላይ ሆኖ ነው ትንሽ እስኪወጣላቸው። ግን ብቻ ይኸውልህ በረም ጎበዝ አድንቄዋለሁ። አሪፍ ነው። በመሰረቱ እሱ ከመለቀቁ በፊት ሄዶ ሲቀርጻቸው ነበር እያሰማ ለጓደኞቹ ምናምን እያሰማ ሲቀርጻቸው ነበር። እና የዛን ጊዜ እኛ ሙዚቃውን አንሳም እሱ ድምፁን አጥፍቶ አሰምቷቸው የሚሉትን ነበር ሲያሳየ ነበረው። እና በቃ ብቻ መቅረት ፈልጋል ጉድ ምናምን እያሉ ነበር። እና ይገባሃል የሆነ ከባድ ነገር እንደነበር። እውነትም ሶሻል ሚዲያ ላይ ያሉት አሁን ተሳስረው ነው ብዙ ነገር የሚሰሩት። አይታ ከሆነ ቦታ ሲጠሩ አንድ ላይ ነው ምናምን። ምናልባት ያማከራቸው የነገራቸው ይመስላል ከመልቀቁ በፊት ወይስ ያልነገራቸው ይመስላል? አንተ ለምሳሌ ሊሆን ይማኛል አይነግረው ይችላል። የማይነግራቸው ብለህ የምትገምታቸው ሰዎች አሉ። ግን እዛ አጠገቡ ያሉትን ጓደኞቹን የሚነግራቸው ይመስላል ወይስ አይመስልም? ይኸውልህ ችግር ያመጣብኝ እንደየግጥሙ ለምሳሌ ይኸውልህ መናገር አይጠበቅበትም። ስም አልጠራም ማንንም። የጠራው 4 ስም ነው። ቤታ፣ ጂጂ፣ ዮኒ ማኛው፣ ሌላ ማን አለ? ከነሱ ውጭ አልጠራም። ጂጂን ጠርቷል። በቃ እንደውም በአካል ደግሞ የጠራው እንትናን ነው ፍቅር ሲዝም። ምክንያቱም እንደሱ ለብሷል። ስለዚህ ፓተንት ካለ ባይጠራቸውም ይታወቃሉ ማለት ነው። ግን ከዛ ውጭ ለምሳሌ ይሄ እንደው ሊያሳያቸው የሚችላቸው ሰዎች ይኖራሉ። ለምሳሌ ባምቢ እኮ እሷንም አድርጓል፣ አስገብቷል። ኖ ከመውጣቱ በፊት ሊያሰማት ይችላል። ምክንያቱም የእሷን ፓርት ራሱ የግርግሩ ሲነሳ ከሸቱ ጋር ለቆት ነበር። ባለፈውም ስላወራን ቢኒ ምክንያቱም ይሄን ነገር ያውቀዋል እሷ ላይ ይሄ ብዙ ነገሮች ሴንሲቲቭ እንደሆነ ትገምታለህ ይነግራታል ብለህ እሱ ኢንኬዝ በማለት አላቅም፣ ግን እንደዛ ነው ውስጥ የሚነግረኝ። ከዛ ውጭ በዚህ ልክ ስለሚተዋወቁ ከሁሉም ግን በደንብ የተቀጠቀጠችው ጃኒ ነች። ሁለቴ በድርብ ነው የተቀጠቀጠችው። ጃኒ ያለች እንዲዛ ላይ የትኛው ፓርት? እኔ እኮ ልግራ ገባኝ። ወለህ ሽንት ቤት ሆኜ ነው የምትለው ማንች የዛኔ የመጨረሻው ላይ እንዴ ሲጀምራ ሽንት የመጨረሻ ላይ ነው። አልሰማሁም እንዴ? አንድ እሱ ጋር በል እንደገና ሌላ ቦታ ላይም ደግሟታል። ደግሞ የሽንት ቤቱ ጉዳይ እና አዶና ያልቀሩ ማን አልቀር እንዳለ አንዳንዱ ያደነኩት ምንድነው ግጥሙ ራሱን የጻፈው እና በ3 ምናምን 3 ምናምን ይመታል ምናምን። አጻጻፉ ጎበዝ ነው፣ አሪፍ አድርጎ ከአጻጻፉ ውጭ ደግሞ ቢኒ እንትኑ በረምብ አሁን ቪዲዮን ገላጭ አድርጎ ነው የሰራው። በዛ ላይ ደግሞ የገረመኝ ነገር ታውቃለህ፣ በረምብ ቢቦቶሚ እንትኑን ተዘጋጅቶበታል። ቪዲዮ ሲሰራ እነዛን የጠቀሳቸውን ሰዎች በረምብ በመልክ ሊመስሏቸው የሚችሉትን ሰዎች ነው ያመጣል። እንዳሉ ካያቸው ሰዎች እንዳይደናገሯል እንዴ እቺማ እንትናነች እንድትል ማለት ነው። ከግጥሙ ውጭ ማለት ነው። ሰው የከበደው የነ ዳኒ ሮያል እና አንድ ቦታ ሌላ ቦታ አንድ ቦታ ነው እንጂ የከበደው በአብዛኛው ይታወቃል። የነሱን ከብዶ የነበረ የአዶናይን ራሱ ለብሶት ምናምን እዛው ሆኖ ነው የሰራው። አሁን ፎንቴ የለውበትም ይላል ስትሪመር ምናምን ያለው ግን እሱን ነው እንደዛ ሌላ ስትሪመር የለማ በዛ ላይ ያለ ደረጃ ሴታፕ ሰርቶ ሳይሰራ የቀረ ማንም የለም። ሌሎቹ እንዳልተገለጸ አሪፍ ነው። ፈን ቢለመድ ቂም ባያያዙ ተስማምተው ምናምን እንደ ፈን ቢታይ ጥሩ ነው። ምክንያቱም ፓሮዲ ነው ምንም ኖርማል መስለኛል። እና ግን ያላረጉትን ነገር ቢል ነው መጥፎ። ደግሞ የተለመደ ነው ባይዘው እንትና ቢቦይ ቶሚ ፓሮዲ ከዚህ በፊት ስራ ጥረግረ ብላን ሰርቶታል። የልጅ ሚካኤልን ሰርቶታል። ልጅ ሚካኤልን ሞክሯል። ፓሮዲ ልጁን ይወዳል። ፈን ነው ይወል እንደውም ያኛው የተዘፈነን ነው ፓሮዲ የሰራው ላይክ የተሰራን ኦሬዲ እነሱን በመምሰል ይሄኛው ግን ግጥም ጽፎ ነው ዜማም ሰርቶለት ነው። ዜማውም የራሱ በረምብ እንትን ብሎለት አሪፍ ነው። ይቀጥል ይንገረን እንግዲህ እኛም ተራ እስኪደርስ ከነካ እንዳትመጣ
ግን አሪፍ ስራ ነው። ይመች በርታ ነው። ሌላው ሰሞኑን በጣም አጨቃጫቂም አነጋጋሪም አሁን እኛ ራሱ ይሄን ቀርጽን ስንጨርስ ሊቀየር ይችላል ሀሳቡ፣ ግን እናንሳው ብለን ነው። የዚህ እንትን ጉዳይ የዩኤፍሲ ጉዳይ ዩኤፍሲ በል ኤምኤምኤ ሰዎች እንዲገባቸው ነገራቸው ምንድነው ኤምኤምኤ የነንቃተ ህሊና አይነት ውድድሩ ማለት ነው። አሁን ይዘጋጃል ተብሎ ነበር በድጋሚ በሴዶን ዋናው ማለት ምን ብዙ ይዘጋጃል እኮ ቦክስ ሞንታይ ምናምን ይሉታል ልክ ባለፈው እንዳዘጋጁት እሱ እንዳለ ሆኖ ሜኑ ግን ሴዶና ጆኒ ጁጁትሱ ነበሩ ተብሎ የነበረው ሲጀምሩ 1 ሚሊዮን ተሸናፊ 1 ሚሊዮን ይዞ እንዲወጣ አሸናፊ 5 ሚሊዮን 4 ሚሊዮን 5 ሚሊዮን ይመደብና 1 ሚሊዮን ተሸናፊ ይወስዳል 4 ሚሊዮን አሸናፊ ይወስዳል አይነት ነበረ መነሻውና ሴዶ በፍጹም እያለ ነበር። እኔ አሁን ሰው የተረዳው አይመስለኝም ሴዶን እንደኔ ምክንያት እሱ ካልኩሌት በደንብ የሚሰሩትን ገንዘብ አውቆታል ገባ። እንደገና ደግሞ ገንዘባችሁ ነኝ እኔ ነኝ ገንዘብ ማሰራችሁ እንጂ እናንተ አይደላችሁም፣ ስለዚህ ክፍያው ተገቢ አይደለም ብሎ 10 ሚሊዮን ብር ምናምን አለ ማለት ነው። እና ከቲኬት ሽያጭ ላይ ደግሞ እንደገና 10% እንዲሰጠው ብሎ ጠየቀ። ረፈርቶ ነው ምናምን የሚል ነገሮች መጡ። በኋላ መጡና ደግሞ እንደገና ያው የስዊት ቦክስ እንትኑ ዋናው ማለት ነው ጌቾ የሚባለው መጣና ኦኬ 10 ሚሊዮን ብር እንሰጣለን ግን ካሸነፍክ ብቻ ነው፣ ካላሸነፍክ በዜሮ ነው የምትወጣው የሚል ሀሳብ ሰጡ። እሱ ትላንት መጣና ከትላንት ወዲያ እናቴ ደስ አላለኝም ብላኛለች የውድድር፣ ስለዚህ እናቶች ደግሞ ይታያቸዋል፣ ስለዚህ አላህም ሰው ደብድቡ አይልም ብሎ አልደባደብም ማለት እና በጣም መነጋገሪያ ሆኗል። ልክ አይደለም እኮ በዚህ ወይ ሁለቱም ልክ አይደለም። እንዴት የህፃን ልጅ ወል ባለፈው ስለ እናንተና ይሄ ንቃተ ህሊና ምናምን ነገር ስንሰራ የጠየቅኩ ነው የፈራው ብዬ ምንድነው ስጋቴን ነገር ነበር ቢኒ የሆነን ነገር ቫልዩ እንድሰጠው ሲስተም ሊኖረው ይገባል። ፕሮፌሽናል ነው መደረግ ያለበት ብያለሁ። ፕሮፌሽናል ይኸውልህ የሚጮቱ ሰዎች ፕሮፌሽናል ይሁኑ አይሆኑ አይደለም እሱ እንዳዘጋጆቹ፣ ግን የሚካሄድበት መንገድ በቪዲዮ እየተጠራራ ወይ በቲክቶክ ላይቭ ወይ ደግሞ ቪዲዮ እየሰራ ና እንደዚህ አይደለም መባባል ያለበት። እሱ ነው ግን የሚፈለገው። ከእንትና ጋር የተጣሉት በዚህ ነው አልሰራም ብሎ ባለፈው አንስተን ከነበረ ይሄ ነገር ይፈልጉ። አሁን ይኸውልህ ሴዶ ያው ምሩን ይመስላል እናቴ ምናምን አውቀው ነው እንትኑን ሞር እንትን ተጠባቂ ለማድረግ ነገ ደግሞ እንዲህ ያለ ስትል ይመጣና ነገ ደግሞ ይሄ እንዲል እንደዚህ ይላል፣ ከዛ እነሱ ይሄ እንዲል ይላሉ እየተባለ ሁሌ አይምሮ ውስጥ እየተቀመጠ ይሄዳል ጊዜው እስኪደርስ ገባ። ግን ይኸውልህ ፕሮፌሽናል የሆነ ነገር ነው ለኔ የሚታየኝ። ለምን ያረጋሉ ከውጮቹም ሶሻል ሚዲያቸው ላይ ምናምን ያረጋሉ፣ በጣም እንዲሳደባሉ አብዛኞቹ ቢኒ ፕሮፌሽናል ናቸው። ኢቨን ስፖርቱ ላይ በጣም ለምሳሌ ያህል እንግዲህ አሁን እንዳንተ የምትላቸውም ስፖርቶች ብዙ አላልከታተል ይችላለሁ፣ ግን ቦክስ እንግዲህ ባላየውም ኦልሬዲ አሁን ዓለም ላይ የሚደረጉ ቦክሶች በጣም ፕሮፌሽናል የሆኑ ሰዎች ናቸው። እንደነዚህ ወይ ደግሞ ቦክስ ላይ የለም፣ ኤምኤምኤ ላይ ግን አለ በጣም ኖ ኤምኤምኤም ላይ እኮ አይኖርም እያልኩኝ እኮ አይደለም፣ ስለማላውቀው ነው ብያለሁ። እዛ ጋር ታዋቂ ሰዎች እነማን እንደሆኑ አሁን ቦክስ ብትለኝ እነ ሜይዌዘር ምናምን እያልኩ ልጠራልህ እችላለሁ። አይጋነንም እንደዚህ ይናገራሉ እነሱም እኮ እንትን አዘርለዋለሁ እንትን እለዋለሁ ምናምን ይላሉ። ግን እነዛ ሰዎች በጣም ፕሮፌሽናል ናቸው። ፕላስ በጣም አግሪመንት አለ፣ ኮንትራት የሚዘጋጅ አለ። ፕሮፌሽናሊ ይሄ መገራት ያለባቸው ነገሮች አሉ። እንትኑን እኮ አታጮሆ አይደለም ይጩህ ኦኬ። ግን የሆነ አሁን ለምሳሌ ምንድነው 10% ከትኬት ምናምን ነው ወይ እሱን አይነጋገሩትም። እመነኝ ለነገሩን ለማጮ ነው ብዬ አላስብም። ምክንያቱም እሱን ማጠይቋል ዲሉን ለማጮህም ሌላ ተቀጥላው ነገር ነው ሌላ ኦኬ። ግን ይሄኛው ይሄ 10% ቆይ አሁን እንደዚህ ያደረግንልህ 10 ሚሊዮን አስገባንልህ 10 ሚሊዮን አሁን ያልከው ማለት 10 ሚሊዮን እንሰጣለን ከተሸነፍ ነው። እንደዛ አይደለም መሆን ያለበት። ለምሳሌ ህግ አላርላ አንሰጣለን ሳይሆን መጨረሻ ላይ ሳይን ያደርጋሉ እኮ። አሁን በቀደም ምን አለው መሰለህ 10 ሚሊዮን የሚለውን ኮንትራት ተዘጋጅቷል፣ እየተረበውም ነው በዛው እኮ። ስካይላይት ሆቴል በዚህ ሰዓት ተጠብቃለሁ የራስ አለው እንትናም ተነጋግሯል ከዚህ በፊት ቁጭ ብለው። በነገራችን የህግ እንትንም አለው ሴዶ
የነሱ የህግ ማማካሪ ሆነው ነው ሄደ ሳይን ታደርጋለህ ኮንትራቱን ለምን ፌዴሬሽኑም ስለፈቀደው ነገር ይው ማለት እሺ ይቅርታ ሳይን ካደረጉ ምን ይሆናል መሰለ ከዛ በኋላ ከተጋጣሚ ጋር ነው ፊትና ዞሮ እደበድብሃለሁ የምትለው እንጂ እዛ ጋር ለመሰለ ሳይን ካረክ በኋላ ኮንትራት ካፈረስክ የኮንትራት ማፍረሻ ትቀጣታለህ ስለዚህ ያንን ላስገዳጅ ኦኬ ተነጋግሯል በቃ ተስማማነሽ ተፈራረም ካረለ ከዛ በኋላ አዘጋጁ ኮሚቴ ስንት ያገኝ ምንም አይመለከተ እኮ ከመፈረሙ በፊት እኮ እየጠየቀ ነው ዲል እኮ እየጠየቀ ነው ግን እነሱ ማድረግ ያለባቸው እሱን አይደለም ነው የምልህ የሆነ እንደዚህ አድርገንልሃል ግን እንደዚህ በቃ ተገናኝተው ይጨርሱ ይፈራረሙ ከዛ በኋላ ሴዶ ከሚጫወተው ልጅ ጋር ፊቱን አዙሮ ከአዘጋጆቹ ጋር አይደለም እንደዚህ መሆን ያለበት ብዬ አስባለሁ እነሱ ሊጠቀሙበት ፈልገው በነገራችን ላይ ይኸውልህ የሚቀጥለው ነገራቸው ላይ ተጽዕኖ ያመጣባቸዋል ምናልባት በረም ያመጣል ሊጠቀሙበት ፈልገዋል በእነሱ ይጠቀሙበታል ገንዘብ እንደሆነ አውቀዋል እሱም አውቋል ራሱ ቫሊዩን አውቋል ባይነኝ እኔ ሴዶ ቫሊዩን አውቋል ገባ ፕሮፌሽናል አልሆነ የሚለው ነገር እናስቀምጠውና ደጎን ምን ያህል ገንዘብ ሊሰሩ እንደሚችል በካልኩሌሽን እኮ ተናገረ ይሄን ያህል ሰው ቢገባ እንደዚህ ነው የምታገኙት እኔ ደግሞ በ1 ሚሊዮን አልጫወትም ነው ስለዚህ ኢቭን እኮ ተስማሙ ለምን ስለሚያዋጣቸው ነው የተስማሙት ነው ስለዚህ በመከራከሩ 10 ሚሊዮን አደረሰው ሂሳቡን ማለት ነው ወጣም ወረደ አሁን የቀሪ ስምምነቶቹን አንተ እንደምትለኝ እኮ ይገባኛል ይሄ ሶሻል ሚዲያ ላይ ሳይሆን 10 ሚሊዮን የሚባባሉ 5 ሚሊዮን የሚባባሉ ራሳቸው ይጨርሱና ፈርመው ሲመጡ እርስ በርስ ደግሞ የሚጋጠሙት ይተራረቡ ነው የእንትናስ የሴዶኮ እንደ አቋም ልክ ነው ስትራቴጂካሊ ራሱን ቫሉን የሆነ ሰው የራሱን ቫሉ ማወቅ ከቻለ ያ ሰው ጎበዝ ነው እዛ ጋር ፕሮፊታብል ይሁን አይሁን ግን ለራስ ቫሉ መስጠት ለምሳሌ ኖ እነሱ 1 ሚሊዮን ብር ኖ እኔ ከዛ በላይ ነኝ እኔ ራሴን አውቀዋለሁ ህዝቡ ውስጥ ምን አይነት ቫሉ እንዳለኝ አውቀዋለሁ ስለዚህ ከተከተለ ማየት በደንብ ሰው እንደፈለገ አውቀዋል እሱ ገብቷል እኔ መቀጥቀጥ ሳይሆን መሰለኝ እኔ መቀጥቀጡ አይደለም ሰው እንትን ያለው ይሄ የሚያደርጋቸው ቪዲዮ የሚለቃቸው ነገሮች አለ እሱ ነገር እውነት ፕሮፌሽናል ሆኖ ነው ወይስ አይደለም ዋቴ ነው የሚለው ነው ሰው ማወቅ የፈለገው ትክክል ያ እንጂ ምክንያቱም እንትናም እኮ እንትን ጠንካራ ነው ማነው ዜዶ እንዴ በጣም ጠንካራ ነው ገብቷል አይደለ ምናቸው ነገሮች እኮ አሉ የሆነ ነገር ሲሰብር ሲፈርጥ ሲነሳ እንደውም አሁን ላይ ታወ ድሮ እኮ በጣም ነበር እንትን የሚል የነበረውና አይ ጎበዝ ነው እና ቫሉን አውቆታል ኦፍ ኮርስ በቃ ጎበዝ ግን ስለዚህ የሚገባውን ዋጋ ጠይቋል ይኸውልህ አሁን እንዳዘጋጅ ማድረግ ያለባቸው የሆነ ነገር ላይ ዲሳይድ ማድረግ ኦኬ ያዋጣናል በቃ 10% ከትኬት ሽያጭ ላይ ወይ ደግሞ በ10% ትኬት እንትን ፋንታ እንደነዚህ ይሄን ያህል ኦፈር እናደርጋለን ብለው ማለት አሁን ይሄ ነገር አዋጭ ነው እናውቀዋለን እንግዲህ ተመልካች እስካለና የዛ ሰው ቫልዩ አሁን እንደሰዶ እንደዚህ የሚጠብቀው ሰው እንግዲህ የተለየ ታምር ፈጥሮ እኮ አይደለም ግን በቃ ሁሌ በቪዲዮ የሚያሰልቸው ነገር አለ አዛም ያደረገው ነገር በቃ ይዞታል አየሩ ስለዚህ መቀጥቀጥ አለበት ነው ሰው ግን ፕሮፌሽናሊ እነዚህ ፕሮሞተር ናቸው እንግዲህ የሚባሉ አዘጋጆቹ በቃ በህጉ መሰረት እንደዚህ ደግሞ ውጭ ሀገር ላይ ለተወዳዳሪዎች ስላሸነፉ ብቻ ሳይሆን ስለሚወዳደሩ ሁላ ስለገቡ ብቻ የሆነ ብር አለ ሴኪውርድ የሆነ ብር ከዛ ነው አሸናፊው ከዛ ደግሞ በላይ የሚያገኝ ከዛ ደግሞ ስፖንሰሩ ይኖረዋል ትልቅ ብር ነው እናውቆታል አሪፍ ነው ግን ዞሮ ቢኒያምም ይመጣል ተብሏል ቢኒያም አንተ ዴኔም አንዳለ እኔ ቀልድ ነው የኔ ሂሳብ ታውቀዋለህ አንቺ ወደሽ እኔ እንካ ሰላምታ ነው ጮት በጠረጴዛ ዙሪያ ይመቸኛል እና እሱም ይመጣል ተብሏል እንግዲህ ጆኒ ጁትሱ ጋር የቢኒያም ሂስትሪ ታይቶ ነው የተባለው ማን ቢኒያም ኤምኤምኤ የሚጫወተው ነው ኦኬ የአሜሪካ ኦኬ እሱ ገብቷል እኮ እዚህ ውስጥ አሁን ሰው እየተፈለገለት ከጆኒ ሴዶ ካልተጫወተ ከጆኒ ጁጁትሱ ጋር ሊጫወት ነው አለበለዚያ ቢኒያም ይመጣና ከውጭ ሌላ የውጭ ሀገር ሰው ሊያመጡለት ነው ከውጭ ማለት ነው አሁን እሱ ፕሮፌሽናል ነው ትልቅ ፕሮፌሽናል
ከሱ ጋር ፈልጋለሁ ብሏል ጆኒም። ግን የሂስትሪ ሪከርዱ የቢኒያም ለጆኒ ጁጁትሱ ይመጥናል ላይመጥንም የሚለው ኪሎ እንደሚባለው ምናምን የሆነ ሌቭል አለው መሰለኝ። ያ ነገር የሱ ፕሮፌሽን በጣም ጨመር ያለ ከሆነ ቢኒያም የሚመጥነው ሰው ሊመጣለት ምናምን ማለት ነው። ጨመር ያለ ነው። ለምን? ምክንያቱም ግን ተስማምቷል፣ ገብቷል እዚህ ቲም ውስጥ። ምክንያቱም እሱ ዓለም አቀፍ እንትን እንግዲህ ትቶ ካልሆነ በስተቀራው ላይ በፊት ግን ዓለም አቀፍ ውድድሮች ላይ ሲያሸንፍ አይተነዋል ብዙ ጊዜ። ታዋቂ ለዛውም ብሎካውት ነው ያሸነፈው። ያ እና ይሄኛውን እንትን ማድረግ የዚህ ማጠቃለያ በጣም ደስ የሚል ነገር ልንገር። ይሄ ጆኒ ጁጁትሱ የሚባለው ለማን ያዘዋል? ኮላውት አድርጎለታል። ማን ያዘዋል? ፖድካስተሩ አነቃቂ እና ግን እንትን ነው ክርክር ነው። ብዙ ነገር ሲያወራ ሰምቼዋለሁ። ከሱ ጋር የተሸለምኩት 1 ሚሊዮን ብር ነው ያስቀመጠለት 1 ሚሊዮን ብር እንትን ኬዝ እንከራከር። እኔ 1 ሚሊዮን ብሩን ካሸነፈኝ እሰጠዋለሁ እንትን በል ብሏል። አንዳንድ ፖድካስቶች ላይ ትንሽ ገረፍ አድርጎት ነበር። ለዛ ነው ገብተዋል። ኦኬ ሀሳብ ሲያነሳ ምናምን እና ኳንተም ፊዚክስን እንዳለ አንብቤዋለሁ ሲል ሰምቼዋለሁ። ልብ ወለድ ነው ወይ ኳንተም ፊዚክስ አንብቤዋለሁ የሚለው ማን ያዘዋል ብሏል ነው የሚለው። ይሄኛው ብሏል አለ ይሄኛው እና ልብ ወለድ ጁጁትሱ ንገረኝና እስቲ እኔም ፕሮግራም ትስራበት። እንትን የሚደረግ ነገር ነው እንጂ የሚነበብ አይደለም ነገር ነው። ገባ እንትን ነው የፊዚክስ ጉዳይ ነው። እንትኑ ሊኖሩ ይችላል። ይሄ ጀነራል ኮንሰፕቱ የተወሰነ እንጂ ብቻ እንዳይነግ በፈለገው እሱ ነው ርዕስ የፈለገውን ይምረጥ። ብርም ደግሞ እኔ 1 ሚሊዮን አስቀምጣለሁ እንጋጠም ብሎታል። ጸጥ ብላለች። ማን እስካሁን መልስ አልሰጠም። ባለፈው ጃፓን ሄዳ ነበር። እንትን ከፈለጋችሁ ይኸው ሜዳው እዚህ እናዘጋጅላችኋለን። እንትን ሆነ ይኸውልህ አሁን የእነንትናን ማቻል የደረጀና የማነው እንትና ደረጀ ኮሜዲያኑና ማነው እሱ ፈን ነው መኮንንላከ አስረስም ምናምን እየቀለዱ ነው። ግን ሳይታወቅ ፕሮሞት እየተደረገ ነው በደንብ በቃ ሰው በጉጉት እና የሴሌብሪቲ ተብሎ እኮ እናልኩ አሁን ባለፈው ጆን ዳንኤል እናንትና እንደተባለው ልጅ ሚካኤል እና አሁን እንትናም ተባብለው የለ የሴሌብሪቲ ተብሎ ደግሞ ይዘጋ ያን ማየት ይፈልጋል ሰው። ሪል እንዴት ልበል የምር ለመጎዳራት ባይ ትንሽ ጌም ያደርጋሉ ትሬኒንግ አድርገው ያን ማየት ትምታል እኮ ቀላል አይደለም። ቦክስ ምናምን ያደርጋሉ። ቢዝነሱ ገና አዲስ ስለሆነ ቀላል አይደለም። ታሰለው በጣም በደንብ እኛ እንትን ብንልክ በከማን ጋር ሲዶን ማድረገው ለዚህ ነው በጣም ኦፖርቹኒቲውን በጣም የሚጠቀም ሰው ይዘራይት ልክ ነው። እቺን ነገር ዋጋ መስጠት ብቻ ነው። አሁን ስለሱ እየተወራን ማስታወቂያ በየቀኑ ነው የሚሰራው። አሁን እየሰራ ያለው ለምን ሰው እሱ ልጋ ነው ያለው በደንብ እየሰራ ነው እሱ ስራውን። አንዴ ኦኬላል አንዴ ነው እያለ ምናምን አንጠልጥሎት ዝም ብሎ እሺ በቃ አጋጥማለሁ ብሎ ቤቱን ዘግቶ ትሬኒንግ ቢሰራ ጎበዝ ነው፣ ስማርት ነው። ሰው ሞኝ ነው ምናምን ስማርት ነው። አካሄዱን ያውቅበታል። ጎበዝ ነው። እኛ ከማን ጋር ይደርሰናል? እኛ እንደው እንጋጠም ብንል ማን ይችለናል? የሚመጥነን የለም። እሱ የለም። እውነት ነው። ያለ ኪሎ ኦቨርዶዝ እኮ እየነጠሩ ይመለሳል። እንጎዳ። አይ ውድ ተመልካቾች እስቲ ግን ከኛ ጋር እስቲ ማን ፊት አድርጎ ሊወዳደር ይችላል ማለት እንወዳደር። ግን እንደ ውፍረታችን ምንድን ነው እንዳትንቁን። ስደት የገራን ሰዎች እንትላለን። በበፊት ህይወቱ ብሏል ማን ነው ፍቅር ሲዝም በበፊት ህይወታችን ቦክሰኞች ነበር። የዛሬ ነው ያለው። ኤኒዌይስ እንግዲህ ጨርሰው ከእንደገና ደግሞ አይታወቅም ዲል አድርገው ደግሞ እኔ ለማየት ጓጉቻለሁ። ተስማምቶ ቶሎ መግቢያው ምናምን እኮ ቀላል አይደል። ባለፈው እኮ እዛ ሜዳ ላይ የነበረው 25 ሺህ ብር መግቢያ ትንሹ 4 ሺህ ብር እሱም የለም ወዲያው ነው ያለቀው ምናምን። ስለዚህ አሁን ደግሞ ሰፋ ተደርጎ ነው የሚዘጋጀው። ትልቅ ብር ነው የሚንቀሳቀስ። ያ ምክንያቱም እንትኑም ጨምሯል። ክፍያው ከጨመረ እነሱም ማግኘት ይፈልጋሉ ምናምን። ሰውም ድርጅቶችም ምን ያህል ቴንሽን እንዳገኘ ስለወቁ ያበረን በአሁን ላይ አሁን ኢንቨስት ያደርጋሉ፣ ስፖንሰር ያደርጋሉ። እንግዲህ የምናየው ይሆናል። ከባለስልጣን ማና ማን ይጋጠም? ደህና ስትጫወቱለ እንትን አዘጋጆቹ ይህን ልጅ እስቲ ወስዳችሁ እዚህ በነፃ ከምደበድበው አሁን ውሰዱና ከፍላችሁ
አይ ግን ደስ ይለኝ ነበር ከባለስልጣን አንድ ከህዝብ አንድ ተወክሎ ህዝቡን አንድ ሰው ወክሎ አንድ ሰው ደግሞ መንግስቱን ወክሎ ቢጠባጠቡ ምንድን ነው ስማ ኳስ እኮ ጨዋታ የለ እንዴ ምን ችግር አለው እንለፍ ሴዶን ነበር ምንወክለው ማን ከህዝቡ በአይምሮ ማን ሲመርጥ እያሰብክ ነው አንተ ወደ ተመልካች የሌለበት እስቲ ግን ገምቱ እኔ ሊቀመንበራችን የቀበሌው አይምሮ ውስጥ በጣም ብልጭ እያለብኝ ነው in my mind እኔ ራሱ እሺ የትም ይሆን ይመስላል ገለልተኛ ሀገር ነው በኋላ ራን ነው ከዛው ችግር እንዳይመጣ እኔ አላልኩም ትቆርጠዋለህ ብሏል ኧረ የመቁረጥ እሺ እንቀጥል አይደል ወደሚቀጥለው ወደ መጨረሻው ጉዳይ ሰሞኑን በጣም ከዚህ በፊትም ሰርተንበታል አውርተንበታል ብዙ ሰዎችም አንስተውታል የዘቢባና የባለቤቷ ኢሱ ነው ኢሳያስ ነው ግን ሙሉ እሱ ባለው መሰለኝ ነው ኢሳያስ መሰለኝ እንዴ ቼክ አደርጋለሁ ኢሱ ስለሚባል በልምድ ኢሱ ነው ታው ኢሱ እሷ ነች የምትለው በቃ እንትኑም ሶሻል ሚዲያ ላይም ኢሱ ነው የሚሉት ኢሱ ቆይስቴሽ እና ሁለቱ እንግዲህ ቅዳሜ ዕለት ምንድነው ቅዳሜ ከሰዓት ፕሮግራም ላይ ይመጣሉ ኢንተርቪው አድርገው ሲሄዱ ማታ እንግዲህ ከበፊትም ሁሌ ቅዳሜ ዕለት ከበፊትም ጠምዳ ያዘችው ወይንም በፊት ገርል ፍሬንዱ ነው የምትለው ኖሮ የምትኖር ሄለን የምትባል እህታችን ናት ምናምን ፈራት እንዴ እዚህ ጋር እኮ ነው ባይዘው እኮ ቲክቶከሮች እኮ ልብ የላቸው አይ ቀልዴን ነው እና እሷ ታነሳለች ምንድነው ከዚህ በፊትም በፍሬንድ ነበር ብላ እንደውም በጣም የሚያስቁ ነገሮች ስታወራ ነበር አበባ ነስንሼ ስጠብቀው ሰርፕራይዝ ላደረገው ከፍቶ ሲገባ እንዴ ነገ ስራ የለሽም እንዴ ማን ሊያጸዳው ነው ብሏል ብላ በጣም ተበሳጭታ ታወራ ነበር ከዛ በኋላ እንግዲህ ቅዳሜ ዕለት ካየቻቸው በኋላ ያው ሌሊት ቲክታክ ላይ የገባች እስካሁን ድረስ እንደውም እኔና እሱ ልንጋባ ቬሎ ገዝቼ ሱፍ ገዝቼ ለሱ በተገዛለት ሱፍ ነው ሄዶ ዘቢባን ያገባት ትላለች ይሄን እያለች ሰሞኑን ትላለች ይሄ ነገር እስከዛሬ መልስ ሰጥቶ አያውቅም ነበረ ዝም ብሎ ነበር ዘቢባም እንደዛው እንደውም ዘቢባ ሴፉ ላይ ነው የት ነው የሆነ ኢንተርቪው ላይ ስሟን ባጠራም ሶሻል ሚዲያ ላይ እንዲህ ምናምን ብላ ጨረፍ አድርገው ታውቃለች ይሄን ጉዳይና አሁን ግን ሲበስበት ትላንት መጥቶ እኔ እንደውም የእውነትም ሊሆን ይችላል በፊት ህይወታቸው ሊሆን ይችላል መልስ ላልሰጡ እንዳልኩ ሁልጊዜ አንድ ነገር ሲነሳ መጥተህ መልስ ካልሰጠ ድረስ ብዙ ሰው አይምሮ ውስጥ እውነትም የድሮ ገርል ፍሬንዱ ልትሆን ትችላለች የሚል አሳምና እስካሁን ቆይታ ነበር እሱ ግን መጥቶ ትላንትና በፍጹም ይችን ሴት አላውቃትም ሆን ብላ ነው እየበጠበጠችኝ ያለችው እንደማያውቃትም ለማሳመን በልጆቹ ምሏል ክሩንም ይዞ ምሏል እንግዲህ እንትን ላይ ማለት ነው ላይቭ ገብቶ ማለት ነው ቪዲዮ ሰርቶ ፍጹም አላውቃትም ልጆቼን ኢንሳይ ምናምን ብሏል እሷ ደግሞ ቅዳሜ ይኸውልህ ሌላ ታክቲካል ይኸውልህ ቅዳሜ ዕለት ጌም ታደርጋለች ይሄ በቀጠሮ ጌም ምናምን የሚባለው ቲክቶክ ላይ እሱ ጌም ምን ትላለች አላውቃትም ካለ ትላለች እዛው እሱ ላይቭ እዛ እየተናገረ ላይቭ እሷ ደግሞ እዚህ ቲክቶክ ላይቭ ላይ ገብታ የእሱን እየሰማች እዛው መልስ ሰጣለች ላይቭ ላይ ማለት ነው በራሷ ላይቭ ካለ እንደውም ሚላላኩ አሉ አይደል እዛ ሰምተው መተው ለገና እዚህ ገስት ገብተው ምናምን እንትን የሚሉ እነሱ እሱ ጋር ገስት የነበሩ ሰዎች መተው እሱ ጋር ገቡ አላውቃትም ምናምን ካለ ቅዳሜ ዕለት የጌሜ ቀን ይምጣ ፊት ለፊት በቪዲዮ ፊት ለፊት እንነጋገር በቃ ከካደ እንነጋገር ትላለች እሱ ደግሞ አላውቃትም ነው የሚለው እውነት ለመናገር ህይወታቸውን በጣም እየተበጠበጠ ነው ያለው ለምን መሰለ ከሆነም ዘቢባ ይመለከታት ዘቢባ መሰደብ የለባትም የሁለቱ ግንኙነት እንኳን ዘቢባን በጣም ነው ጠብር ግፍ የምታረጋት የምትሰድባት ምናምን የነሱ ነገር ካለ እርግጥ የበፊት ቦይፍሬንዷ ነበረ ብላ ማለቷ በቃ አስፈላጊ ነው ብላ ካመነች መብቷ ነው አትከለክላትም ታሪኬ ነው ብላ ከተናገረች ነገር ግን እንደዛ ላይ ያነሳች እንዲሆነው እንዲያርጎኝ እንደገና
ምን አለ መሰለህ ኢንፎርሜሽን ገና ዘባርግዛ ገና ለቤተሰብ ሳይነገር ኢንፎርሜሽን ታገኛለች እቺ ሴት ኦኬ እሷ ነች እርኩዝ ነች እያለች ሁለተኛውን አረገዘች ምናምን እያለች ሁሉ እንዴት በጣም ዲቴል ነው ቤታቸውን የምትከታተለው ስለዚህ እነሱ አጠገብም ሰው አላት እቺ ሴትዮ የሚነግራት ማለት ነው ገባ ስለዚህ የዚህን አክል ማድረጓ ትክክል አይደለም መጀመሪያ ይሄን ነውና በኋላ ደግሞ የሰራችው ነገር አለ የሚገርም ነገር እሱና እናነሳዋለን እሺ ነው ትክክል ይችላል እኔ እንግዲህ ረገጣ ይሉታል አይደል በቲክቶክ እኔም ረገጣ ልጀምር ነው ምክንያቱም እቺ ማትመቸኝ ስል ሶሪ ለቃላት ምክንያቱም ትክክለኛ ነገር መናገር አለብኝ ማትመቸኝ ይባላል ምንም ማትመቸኝ ጥሩ ያለው ሴት ነች ለኔ ባየሁት በሌላ ነገር ሳይሆን ቲክቶክ ላይ በመታረገው ነገር የነዚህን የዘቢባና የኢሱ እንግዲህ የዘቢባ ባለቤትና ይቼለን ተብዩዋ ከዛቸውን ከዚህ በፊት ቆይቷል ይሄ ኬስ ሲነሳ ሰርተንበት ነበር ወል ቢኒ የቱንም ያልዋሽ የቱንም ያልበል በልጆችህ አትምልም እኮ የመጀመሪያው ነገር ሁለተኛው ያለፈ ታሪክ ሆኖ አይደለ ከሆነም እኮ ነው ከሆነም በራሱ ማለት ነው ብላ የምታስብ ከሆነና እንደው ከሆነም በራሱ በቃ ያ የድሮ ታሪክ ሆኖ አይደለ በቃ መተው እቺ ልጅ ዘቢባ የተከበረች አርቲስት ነች የሆነ እሱን ሶሻል ሚዲያ ላይ ቲክቶክ ላይ ስለምናቀው እሱም ስርዓት ያለው ሰው ነው የሆነ ጥሩ ስራ በርዳታ ማሰባሰብ ሲሰራ ነው የምናቀው የሆነ እንደ ቲክቶክ እሱን እያሰብን ዘቢባንም እንደዛ ማሰብ ጥሩ አይደለም ምን ለማለት ነው የተከበረች የሆነ ብታገኛት ፎቶ ልነሳ የምትላት ልጅ ጥምርኩሷን በዚህ ነው ያልክ ማውጣት የመጀመሪያው ሄለን የምትባለው አንጉድ ልንገር ሺዝ ኦፖርቹኒቲስ ማለት የቲክቶክ ለማኝ ነች ቁጭ ብላ እናንተ ምንድናችሁ እንዳትሉኛ ፕሮግራም ነው የምንሰራው ለማኝ ነች ምልህ ለመሰለ ሰው አምጥተህ ምክንያቱም ብዙ ሰዎች ስም ባንጠራ ግን የሆኑ ሰዎች መጠቀሚያ እያደረገች ኑ እያለች እንደዚህ የነሱ እንትነች ሲነሳ የነሱ እንትነኝ እያለች ማለት ነው በእነሱ ኮይንና ቪው ነው የምትሰበሰበው የነበረው ገብቷል አይደለ አሁንም ቀዝቀዝ ሲል እኔ አንድ ነገር እንትናን ለምን አድንቃለሁ መሰለ ዮኒ ማኛውን በጣም ቴንኪው ምለው ነገር አለ በጣም ቴንኪው ምለው ይሄ ባለው አቋም ምናምን በሚሳደበው ነገር አይደለም እንደውም ጸያፍ ስድብ አይሳደብም እናት ይላል ምናምን አይልም አንድ ነገር ግን ይኸውልህ እነዛን አሜሪካ ያሉትን አንድ ቪዲዮ ወጥቶ ነበር የሆነ ቀዝቀዝ ሲል የሆነ አንድ ሐሳብ ታመጣለህ ታጭቃጭቃለህ ብሎ ተናግሯል ከዛ በቃ ቢዝነሱ ስራው እንደዛ ነው ብሏል አይደል ቲክቶክ በቃ ይኸውልህ እንደዛ ነው የምትሰራው ቁጭ ብላ እኔ ይኸውልህ እዚህ ጋር ላፕቶፕ አርጋ እዚህ ጋር ላፕቶፕ በዩቲዩብ እዚህ ጋር ደግሞ ቲክቶክ at the same time ሁለቱንም ጥቅም ማለት ነው አየሁትኝ በጣም የሚገርም ምን አይነት ጉዶችና ምን አይነት ፍጥሮች እንደሆነ ነው የሚያናደደው ቲክቶክ ላይ 1000 ምናምን ሰው ያታል ቼክ ለማድረግ ገብቼ ምንድነው ዩቲዩብ ላይ እኔ በነበርኩት ተሳለ ላይቭ 800 ሰው ሲከታተላት ነበር ቢኒ እንግዲህ ይሄ ላይቭ ስትሪሚንጉ ላይ ነው ከዛ በኋላ ያ ቪዲዮ ደግሞ ኮረደ በኋላ ደግሞ ቁጭ ብሎ ደግሞ ብዙ ኬ ይታያል ይኸውልህ እኔ ሰው ማለት ነው ምን በቃ እንትና ከሊ የውሸት ወሬ አናቅም በዛ ላይስ በጣም የሚያናድዱኝ ሂዱና ጥሩት ሂዱና ለዚህ በሉት ነገር ሲባሉ ግርዛኝ ቤት ኧረ በእግዚአብሔር እንዴ ብዙ ነገር አለ ለምንድን ነው ህይወቷ የሚረበሸው በጣም የሚገርምህ ሴትዮዋ እዛ ጋር ተቀመጥ እንጂ እኔ እንዲሁ አሁን በተለይ እንደው ዝም ብዬ ያየኋት አይደለም ያለው ዝም ብዬ ያየኋት ስለ ቼን የሆነ ነገር አንተን እዚህ ስታቀህ ቤት በኩል እንደሆነ አላቅም ውጪ ከሆንክ ኢትዮጵያ ውስጥ ያለ ፋሚሊን በሆነ መንገድ ሄዳ ታሰልላ ምናምን ኢንፎርሜሽን ታመጣለች በጣም የሚገርመኝ ፓርት እሱ ነው ብዙ ጊዜ እንደዛ አድርጋለች ለምሳሌ የተደረገ ስለሆነ ሳምሪዚ ፖድካስት ምናምን ከመጡ በኋላ አባቷ ምናምን ብላ ሄዳ አባቷን አመጣች ስም ላልተመጥራት ያልኩህ እኮ ቅድም እሱ ነበር በስልክ ሁሉ አስገባች ተመልከት እዛ ጋር ቁጭ ብላ ነው ይሄን በል ሌላ ቤታዮ የምትላት ቲክታከር አለች አይደል የእሷን እናት ነች ምናምን ብላ የሆነ ሰዓት ደግሞ ፋሚሊዎቿ ጋር ሄዳ ምናምን ከዛ ብቻ ኔትወርክ እንትን እያደረገች ታመጣለች አሁንም
ነገርኩ እኮ ገና ለቤተሰብ ሳይነገር እርግዝናው እሷ ጋር ይደርሳል። ቲክታክ ላይ ዘቢባ እርጉዝ ነች ብላ ይፋ የምታደርገው እሷ ነች። ሰዎች ዙሪያቸው ያሉ እነሱም ቢሆኑ ዙሪያቸው ያለውን ሰው ራሱ ማጥናት አለባቸው። ቢኒ ጨዋ አይደለ ቀምሶ አታውቀው ሰው። አዎ ልል የፈለግኩት ጠላት ከሩቅ አይመጣም እኮ አጠገብ ያለ ሰው ነው የሚባለው። ሴትዮ እዛ ቁጭ ብላለች። ከዚህ ካልሄደላት ወሬ ጠንቋይ አይደለች። የዛን ያክል እንደዚህ ዝም ብላ ገልጣ ቲክቶክ ላይ በለቀቀው ቪዲዮ አይታ በሱ የምትሳደባለች። ሰርስራ ትሄዳለች ነው አልፋ ትሄዳለች ነው የምልህ። ገብቶሃል? ቀላል ሰው አይደለችም። ቀላል ማለት ይኸውልህ ቢኒ ቀላል ሰው አይደለችም። ሰዎች አክብደው እንዳያዩት በቃ መጥፎ ሰው ነች። ለእኔ እኮ ከባድ ነው እኮ ነው የምልህ። መጥፎነት ነው። ሁለተኛ ይኸውልህ ቢኒ የሚያናዱ እንደዚህ አይነት የሚሰጡ ሰዎች ምንም እኮ ጥቅም እኮ ያገኙ በቃ ቁጭ ብላ እሷ ስታወራ ለማየት። ሁለተኛ ቢኒ ስለምታመጣ ይኸውልህ ይህን እኮ ነው አሁን ይኸውልህ ምን መሰለህ ሲጀመር በባህሪ ወሬ ላይ ያለውን ትኩረት ታውቃለህ። የሆነ ጭቅጭቅ ሲኖር በቀደም እንደውም እንደ ኤክስፐሪመንት ጆን ዳንኤል ሲሰራ ነበር አይተህ ነበር። ዶክሜንት አወጣለሁ ምናምን ሲል ኤክስፐሪመንት ነግሯቸው እኮ 2000 ሰው ነበር። አሁን 2000 ሰው ያሉትን እናንተ 2000 ሰዎች ዝም በሉ ኮመንት ላይ ምንም እንዳትጽፉ አሁን ጉድ አወጣለሁ ምናምን ላለው ሲጨምር ታዩታላችሁ ነው እያለ አወጣዋለሁ ላፕቶፕ እያስገባቸው ለምን እነዛ ቤት ያሉት ሰዎች ልክ ሲገቡ እነሱ እንደ ጌም ሲገቡ ይሰማሉ። አየሱ የሚናገረው እነዛም ደግሞ ምን ተፈጥሮ ነው ስለሚመጣቸው ይመጣሉ። እንዲህ እያደረገ ወደ 7000 ምናምን ሰው አደረሰው በአጭር ጊዜ ውስጥ ጠቅ ያደረግና ቆይ እንትን ላለው እሺ ምናምን ጉድ አወጣው ነው እያለ እያዩዋቸው ነው። እያዩት ነበር። ኤክስፐሪመንት በቃ አሳየን። በቃ በቂ እንትን ነው ወሬ ነገር ሲሆን እንደዚህ ነገር ይፈጠራል። ያኛው ስልኬስ ምናምን እያለ ሂጃምት ላፕቶፕ ኮታች 2000 ሆነን 5000ችሁን ፕራንክ አረግናችሁ ምናምን ብሎ አለመጨረሻ ላይ ገብተዋል። ስለዚህ እንደዚህ አይነት ወሬ ነገር ሲሆን ባይዲፎልት ራሱ ሰው ማአት ነው ገብተዋል። እንደገና ደግሞ አውርተህ ብቻ የምትሄደው ነገር አለ ታመጣለህ። ወሬው ማለት ሄደህ ሰርስረ ታመጣለህ። ነገር ሲሰሙ እውነት ነው። ቤተሰብ ታመጣለች፣ በስልክ እንደዚህ ታነካካለች ምናምን። አሁን በተለይ በጣም ኃይለኛ እየሆነች ነው የምልህ። ኃይለኝነቷን እኮ የበጎ ነው እያልኩ አይደለም እኮ ለመጥፎ ነገር በጣም እና እንደዚህ ዝም ብለህ ቲክታክ ላይ ተሳድባ የምታልፍ አይነት ሰው አድርገህ የምታልፋትም አይደለችም። ጥንቃቄ ያስፈልጋል። እነሱም ችላ ማለት ያለባቸው አይመስለኝም። ግን ቢኒ እስከምን ድረስ ይኸውልህ አንድ ነገር እኔ ግራ የሚገባኝ መሰለህ ለምሳሌ ቤተሰብ እንዲሰማ የምትፈልገው ወይም ደግሞ ከቤተሰብ ብቻ ይሰማል ብለህ የምታስበው ግን ከዛም ውጭ የሚወጣበት ጉዳይ ለእነዛ ሰዎች ሳይናገሩ በራሱ ማለት ነው። ሁለተኛ እኔ ግራ የሚገባኝ ህይወትህን በነፃነት መኖር አለብህ። ገብቶሃል አይደል? እዛ ጋር ቁጭ ብለው ጊፍቲንግ ያሉ ለማይረባ ወሬ በህይወታቸው ውስጥ ምንም ቫይሉ አድ ለማይደረግ ነገር ቁጭ ብለው ማለት ነው። እቺን ሴት የልብ የሚሰጧት እዛ ጋር ቁጭ ብለው የሚያዩት ነው። ሁለተኛ ኦኬ አወጣችሁ ሰዋት የሰው እኮ ግራ የሚገባኝ ኦኬ በቃ ጉድ አንድ ሰሞን ነው አይደለ እንደ ሆኖ እንኳን ቢሆን በቃ ኢትዮጵያ ውስጥ ደግሞ መለኝ በቀን አንድ ጉዳይ አሁን ላይ አንድ ሳምንት አይቆይም። በቀን ይኸውልህ ጠዋት ላይ ብለህ ቅድም እናለን የዜዶ እስካሁን እስከምንቀርጽበት ጊዜ ድረስ ሊቀይ ይችላል። ነገሮች በጣም ተለዋዋጭ ናቸው ናይዴስ። ሁለተኛ ቲክቶክ ነው ቢኒ እንቱ ፈንቱ ነው። ይህን ስል ሲሪየስ የማይሰሩ እነሱን ቫሌዎች እንዳላሰጣ ብዬ ይህንን ስታረግ ደግሞ እሷ ገቢ እንደምታገኝ መርሳት የለብህ። ጊፍት አለ እንደገና አሁን ይህ ልጅ መጠቀሚያ ቅዳሜ ዕለት ይኸውልህ አሁን ፕሮሞት እያደረገች ነው። ቅዳሜ ዕለት ይምጣና ፊት ለፊት እንነጋገር እያለች ነው። ገባ መቼስ መጨረሻ ላይ እስቲ ጉዷን ተብሎ ሊመጣ ይችላል። በዚች ቅዳሜ ከመጣ እናደድበታለሁ። ሌላ ፕሮግራም የሚቀጥሉ ሳምንት ላይ እንሰራበታለን። ከመጣ እንትን ነው አስቸጋሪ ነው። ለምን ካልመጣ ደግሞ እንዳደረክ ነው ነዋ። አትፈታውማ። በህግ ነው በህግ ነው መሄድ ያለበት። በእርግጥ ሰዋት ለመሰለ ቢኒ ይቅርታ ስላቋረጥኩ በሱ ህይወት ላይ ወሳኞቹ ሰዎች ማን እንደሆኑ ታውቃለህ? ባለቤቱ ዘቢባና ልጆቹ ናቸው። ዳሲት እኔ ላይ ቢሆን አመልስ አልሰጥም አለ። ግን ሚዲያ ላይ ሁሉ ሰው ቁጭ በየቀኑ ሚስትህ እንደዛ ስትሰደብ ችግሩ ደግሞ ልንገርህ፣ ስክሪን ሪከርድ የሚባል ነገር አለ። እሷ ላይ ያወራችው ስክሪን ሪከርድ ያደረጉና ስለ ልጆቹ ስታወራ ስለ ዘይባ ስታወራ ምን እንደሚያደርጉት አንተ ወሬው ኮኔክት እንዲያደርግልህ ቲክታክ ላይ ከታች ፎቶቸው ምናምን ይቀመጣል። ገባ
አስቀምጠው ይለጥፉታል። ያን ታያለ፣ ሰዎች ይልኩለታል፣ የሚያውቁ ሰዎች። እኔም ብቻ ቢሆን ግድ የለኝም ማለት እሱ ገባ። ግን በልጆቹና በሚስቴ ነው አሁን በጣም እየመጣች ይመጣል ብያለሁ። መምጣቱ ልክ ነው እኮ እያልኩ አይደለም። እሷ ግን ቢዝነስ እየሰራች ነው። ይምጣ ምናምን እያለች ነው። ሰው ቅዳሜ ይመጣል ወይ አይመጣም ወይ የሚለው ላይ ይመጣል ሰው ምናምን አለ እንደዚህ ነገር። ሌላው እንደውም ካልከኛ ቀር ይሄ የእነሱ ጉዳይ ከተነሳ ጋር ትንሽ እንደውም በዘቢባ መናገር እፈልጋለሁ። እኔ ሀቢባ ነው እንደፈራው ደረሰ ሀቢባ ጋር ሀቢባ ዘቢባ ችግር የለውም። አዋይ ሳድስ ለምናምን ዘቢባ ለመሰለ በጣም መወዳት ማከብራት አርቲስት ነች። ሰው በተከበረበትና ባለበት ሲቆይ ደስ ይለኛል። ሶሻል ሚዲያ ሰው አይጠቀም አይደለም ይጠቀም፣ ግን ደግሞ አትሲም ታይም ክብሩን መጠበቅ አለበት ብዬ አስባለሁ። እውነት ለመናገር ዘቢባ ቦታሽ አይደለም ማለት ቲክቶክ መንደር ለአንቺ የሚመጥን አይደለም። ለምን እኔ ደግሞ በዚህ ልስማማ አንድ ቢኒ ለመሰለ ክብራቸውን ያላወቁ ክብር የሌላቸው ሰዎች ስላሉ ሁሉንም አይደለም ተሳዳቢና ልክ እንደዚህች አይነቷ ጋጦ ወጥ አይነት ሰዎች ስላሉ ማኔጅ የምታደርገው አንተና እሱ ቢኒ ይኸውልህ ለምሳሌ በቃ የሆነ አብዛኛው አርቲስት እኮ ሳይኖረው ቀርቶ አይደለም ቲክቶክ በሌላ ስም ሆነ ፖስት ያደርጋል ይከታተላል። ግን ላይቭ ላይ ገብታ ለመሰለ አንዳንዴ የእርዳታ ጊዜ ነበር የምትገባው እኮ ብስሪ በጎ ነገር ነው። አሁን እንትኑ መለየት ላይ ነው። አሁን ለምሳሌ ገብታ አንዳንድ አበባ ምናምን ብትል እኔም አይመጥንም እንዲህ አይነት ነገር ለምን ለዛ ገባች እኮ አላልኩም እኮ ግን የገባች ግን እርዳታውንም በሌላ ወይ ብታደርጉ ይቀላል። ለኔ ቀርቷል እኮ አሁን በፊት ነው አይ ሰሞኑን እንግዲህ ካልተሳሳትኩ ከሳምንት በፊት አይቻታለሁ። ተው እንጂ ስላየዋቴ ነው ይህን የምናገረ እርዳታ ነው ምንድን ነው አዶንት ቲንክ ማለት የሆነ ሳለ እንደውም ጨዋታ ላይ ገብታ ነበር። አይቻታለሁ ካልተሳሳትኩ አይቻታለሁ። እንደውም ለመጀመሪያ ጊዜ አንበሳ ትሰጠኝ ብላ ቤታዮ ነች የሰጠቻት። አልተሳሳትኩም፣ ቤታዮ ነው የሰጠቻት። ልጅቷ ስሜት የላትም። ቲክቶክ አንበሳው እንዴት ነው ለመዳውን ይበላል ይግጣል። ቤት በኩል ሄለንም ትባሏ እያለች እሷን ካልበላው እያለ እና አንዳንድ ይኸውልህ ስጠፋ ቫሊዩ ይጨምራል። ስሜት የለህም ማለትም ደግሞ አይደለም፣ ግን ያለህበት ፕሮፌሽን ራስን ከብዙም ለምን አንተ ለብዙ ነገር የተጋለጥክና ኤክስፖዝ ትደረጋለህ። ምክንያቱም አርቲስት ነህ፣ ታዋቂ ነህ። እንኳን ኖረህበት ሰዓት ኖር እንኳ በራሱ አለህበት እየተባልክ ብዙ ነገር እንግዲህ ብዙ አካውንቶች ከፍቶ ይላል እንዴ እኔ አካውንት የለኝም ተብሎ በአንድ አርቲስት ስም 1000 እኮ ነው ያለው። ዋናው ራሱ አርቲስቱ እንኳ ካለው አካውንት ቁጥር በላይ ፎሎወር እኮ እነዛኞቹ እኮ ነው ያላቸውና አትሊስት የሆነ አትጠቀም አይደለም የሆነ ሰዓት አትግባ አይደለም፣ ግን በቃ ይሄ የበጎ ስራውንም ቢሆን በሌላ መልኩ ታድርገው። ገብቷል ካይን ራቀ እንደንቱ ነው። ለምሳሌ አሁን ይሄ ዘመን የማሪዮስ ላይ አሁን እንደዚህ ተነስቶበት ነበርና ትላንትና እንደውም እየሰማሁት ነበር። ከዛ በፊትም ብሏል በቃ ገጠር ግባ የሚለው ልጅ ማለት ነው። አሁን በጣም ፌመስ ሆኗል እንደምታውቀውና ቲክቶክ ላይ ኖርማል ገብቶ ማንም ገስት ምናምን ሲጠይቅ ያስገባል ያወራል እና ሰዎች ኖ አሁን በቃ እኮ አንተ እንደዚህ አይደለም ምናምን ሲሉት በቀጥታ ቪዲዮ እንትን ብሎ ነበር። ኖ እኔ እኮ ትላንት ነው የመጣሁት መሆን አለበት ይሄ እንደዚህ ሰውን አላገልም እንደዚህ አልጠፋም አልፈልግም ነገር አለ። እሱን ከነሳሁት አይቀር አንድ ጨምር ነገር ያነሳዋል። ዘፋኝ መሆኑን መቼ እንዳወቀ ታውቃለህ? አይተዋል ሲጠየቅ በጣም ነው የገረመኝ። በቃ ገጠር ግባ የሚለውን ዘፈን ከመስፈኑ ከ8 ቀን በፊት ነው እንደሚዘፍን የሚያወቀው። ምን ማለት ነው? በቃ ከ8 ቀን በኋላ ያን ዘፈን ዘፈነ። ከዛ በቃ አርቲስት ዘፋኝ ሆነ። አይገርም? አሁን አቡዳቢ ነው ያለው። የሚገርም ዘፈኖች ነው ደግሞ አሁን አልበም ሰራ አይደል? የሚገርም ከአቡዳቢ ነው ያለው። በቃ በ8 ቀን ውስጥ ማለት ነው ወሱ ነው። ዝም ብዬ ግን እጽፋለሁ አለ መጽሐፍ ምናምን። ከዛ ጓደኛ ነበረኝ 7000 ብር ሰጠኝ ምናምን ሄድ ቅዳው ምናምን ሞክር ልቅዳው ምናምን ሄድን ተቀዳ ጫፏን ቆርጫት ቲክታክ ላይ ተደረገ 300 ሺህ ታየ። ከዛ ተሰራ ሙሉ ሌላ ፕሮዳክሽን እንትን ያሉ ሰዎች ያሰሩት
አሁን ያለበት ሌቭል ተርኒንግ ፖይንት የቱ ጋር እንደሚለወጥ አታውቀውም። በጣም ይገርም። የምትመጣበት መንገድ ሳይሆን ያለበት ነገር ነው አንተን የሚወስድ እና እሱን እንኳን አልፈርድበትም። ሌላ የፈለኩት መሰለህ ገና አጭር ነው፣ ገና እንትኑ አልተነካካም። ስለዚህ ሊመስለው ይችላል የሆነ ነገር ሲደርስበት ግን አሁን ይኸውልህ ይሄ ከኋላቸው ነገር ያለባቸው ሰዎች ነገር ማለት አሁን እንደነ ዘይባ እንደዚህ እንደ ምንጥላ የምትከተል አይነት ሰው እያለችባቸው በቃ የሆነ ገብተዋል ሌቭሉ እሱ አይደለም። ምክንያቱም እኔ እንደውም ይኸውልህ አሁን ትዳሯ ላይ ስለወለደች ምናምን እንደውም አልበሟን ለምን ተዛገር እንዳንከራከር ለየው ለምን መሰለህ ለየው ስልህ ቲክታክ አይመጥናትም ሲሆን ቲክታክ ላይ ስትመጣ የምትመጣበት ምክንያት ወይንም የምትሰበሰባቸው ሰዎች የምታደርገው ነገር የለይ ነው። ጭሩሱን ቲክታክ አትምጣ ከሷ በላይ የሆኑ ሰዎች እየመጡ እነማ እሺ አሌክስ አብርሃም መጥቷል። ለምሳሌ ማን አሌክስ አብርሃም አሌክስ አብርሃም ማን እንዴ? ደራሲው ነው። ስንት ሰው ያውቀዋል? ምን ጠፍቶኝ አይደለም እኮ አሌክስ አብርሃም እንዴት ስንት ሰው ያውቀዋል ማለት እንዴት ስንት ሰው ያውቀዋል? አሌክስ አብርሃምን ማያውቀዋል እንዴ? አዎ እንዴ በመልክ አይደለም በጽሁፍ ቢኒ ከዛ ቢሆንልህ በእውቅና ደረጃ አሌክስ አብርሃም ዘይባን አይበልጣትም። ቴዲ አፍሮሽ መጥቷል። ላይቭ አልገባም ነው ቢኒ። አሁን ጨዋታ መሰለህ እኮ ቲክቶክ አካውንት አይኖራት አይደለም ላይቭ የሚባለው ፓርት አሌክስ አብርሃም ይኸውልህ መልኩ ማን ማያውቀውም። ሁለተኛ እሱን ያው ይታወቃል ግን እሱ አያውቀውም ያልኩህ ከምን አንግል መሰለህ ቢኒ ይሄ የከሸፈ ትውልድ ነው። የከሸፈ ትውልድ ነው። ዜሮ ነው የት ብትል ይኸውልህ እመነኝ ጥቂት ሰው ነው የሚያውቀው። ጥቂት ሰው የሚያውቀው ምርጥ ስራ ስላልሰራ ሳይሆን እኛ እንዳለመታደል ሆኖ የ15 ሰከንድ ሆነ ጨዋታችን ነው። ኮንሱመር ነው መሆኑ ያለባቸው ነው የምትለው አንተ። ክሬተር መሆን የለባቸውም ነው። አዎ ይኸውልህ ለምሳሌ ኮንሱመር ይሆናሉ። አዲስ ነገር ይዘው ሲመጡ ለፕሮሞሽን እዛ ላይ ይልቀቁት። አብዛኞቹ እንደሚያደርጉት ለምን እንትንን ትጠብቃለህ የምትባለውን ነገር ሰዎች እንዲንቁህ አትሆንም። ሰዎች ይሄ በእነሱ ልኬት ልክ አትለካም። ገብቷል አይደል? የሆነ ዘፋኝ የሚወደደው እኮ ከሚሰራው ስራ ውጪ አለመገኘቱ እሱን ያልስማማበትም ግን እሺ በለው ሰው ስሜት የለውም አይደለም። ሰዎች አንተን አይከን ነው የሚያደርጉ፣ ሮል ሞዴል ነው የሚያደርጉ። ሰዎች የሆነ ነገር መለካት ሲፈልጉ ልክ እንደ ከሌ ነው መሆን ያለበት እሺ መባል ይጀምራል። ገብቷል አይደል እኮ ብትመጣም ግን እኔ ደግሞ አባባሌ ብትመጣም ላይቭ ማስገባትም ማስወጣትም በተኑ አንተ እጅ ላይ ነው ያለው። አዎ ለምን ትመጣለች እኮ የምትመጣበት ምክንያት ይወስነዋል። አሁን ለምሳሌ ሊፕሲንግ ልትሰራ አትመጣም እንዳልኩ አሁን የታዋቂ ሰዎች መጥቶ ሊፕሲንግ እንዲሰሩ ከመጡ ወረዱ ላሉ። ግን ለምሳሌ ታዋቂ ዶክተር ይኖራል። ለምሳሌ አሁን ዶክተር አብይ እንውሰድ ይመጣል። አንዳንድ ቦታ ላይ ገስት ላይ ይመጣል። ዶክተር አብይ ሐኪሙን ያልኩ ገስት ላይ ይመጣል። ከሴዶ ጋር ከጨርሰው ነው ይመጣሉ። ገብተዋል። የምትሰጣቸው ትምህርቶች ይኖራል። የሃይማኖት አባቶች መጥተው ሃይማኖት ያስተምራሉ እኮ የምትመጣበት ነገር ነው እንጂ አሁን ግን እንዳልከው ጌም ከሆነ ከሌም እያስገባ ከሱ ጋር የምትለፋለፍ ከሆነ ምናምን ትሰደባለህ። ዶክተር አብይም ከእሷ ጋር ይነጻጸርም ጭራሽ እንደውም እሱ አራሉ ግን ብዙ ቢኒ ይኸውልህ እኔ ከምን አንገል መሰለህ አንዳንድ ፕሮፌሽኖች ሴንሲቲቭ የሆኑ ፕሮፌሽኖች አሉ። ሴንሲቲቭነታቸው ማለት ነው ስራው ሳይሆን የእውቅና መጠን ሰዎች ኢዚሊ አንተን በጣም አውቀው። ለምሳሌ ዶክተር አብይ ኢዚሊ እኮ የምታደርገው አንተን ካላስገባው ነገር ካለፈልፈልፍ እኮ ምን ችግር አለ? አይደለም ቢኒ ይሄ ስፔሻሊ ደግሞ ይሄ የኢንተርቴይንመንት ጉዳይ ስፔሻሊ የሙዚቃ ላይ ወይ ደግሞ አርት ማለት ጠቅላላው ሳይሆን ይሄ የፊልም እና የሙዚቃ ሲሆን ይለያል ቢኒ እመነኝ። የሆነ ነገር ትንሽ ነገር ሀፕን ስታረግ አይደለም ላይቭ ገብቶ ላይቭ መግባት የሆነ ነገር እንኳን ሀፕን ሲያደርግ እነሱ ጋር ምን ያህል ነው የሚጮኸው? አይጮሃል በደንብ እንጂ በጣም ብዙ ነገሮች ይጮሃሉ። እሱ ትክክል ነው። ሌላው ላይ ፕሮፌሽን ላይ የሆነ ነገር ሲሆን ጉዳይም አንለውም ታልፈዋለህ በቃ። ወይ እንደው አንዳንድ ሰው ያነባዋል የሆነ ወይ ደግሞ እንደኛ ስራችን ከሆነ ደግሞ የሆነ እንትን ላይ የነሱ ግን ሲሆን አይደለም ሲፈጠር ይቅርናል ገና ምን ተፈጠረ ብለን እኮ ነው አይፈጠርም እንዴ እኮ ነው የሚለው ህዝቡ። ስለዚህ ያሉበት ፕሮፌሽን ሴንሲቲቭ ስለሆነ ከዛ አንግል የሆነ መረስ ግን በዚህ ዘመን መረሳትም ይመጣል። አሁን በተለይ በጣም አደገኛ ነው። ለዛ ነው አሁን አንጠቀምም ማንሄድም ያሉ ሰዎች አሁን
የግድ የሆነባቸው ቲክታክ ላይ የመምጣት ምናምን እንዳልከው ግን መምረጥ ላይ ባለመግባት ላይ ባት ከሆነ እኔ አካውንት ይኑራት የተለያዩ ቪዲዮ ተስራ እሱ አይደለም እሺ ያነው ባለፈው ያለው ነገር እንዴት ማኔጅ ያርጉት አልጎሪዝም የሚባለው ነገር ባለፈው አልጎሪዝም ስላለ መግባታቸው ትክክል ነው የሚል ሐሳብ አንስተ ነበር እሺ እንዴት ማኔጅ ታደርጋለህ ለምሳሌ አይደለ እነሱ ያን ያህል ዲፔንድ አደረጉም በቲክቶክ ላይ ገብተዋል ስራቸው ላይ ያስተዋውቅላቸው የሚችል ብዙ ፕላትፎርሞች አሉ ከሚኒስትሪሞች ጀምረ የሆነ በጣም ብዙ ሚኒስትሪም ስለ ለምሳሌ እነ ሰይፉ አሉ ሚኒስትሪም ላይ ያሉ ሰዎች ናቸው በሬዲዮንም አለ በቴሌቪዥንም አለ በዩቲዩብም አለ እንደነዚህ አይነት እንትኖች አሉ ለምሳሌ የሆነ አዲስ ስራ ይዘህ በጣም ሰይፉ ያቀርባል ቅዳሜ ከሰዓት የሆነ ቻናል አይ ነገሩ ነው ማለት ተንጓለ ነው የምትቀርበው አዎ ግን ይሄ እንደ እንትንህ እኮ ነው ወደውም አይመስለኝም ነው ሌቭል ወደሳውን አንዳንዴ ተገደህ ትመጣለህ ነው አሁን እኮ ትክክል አንተ የምትለው እኮ ትክክል ነው እኔ እኮ አልተቃወምኩ ግን ቲክታክ ላይ መምጣት ግዴታ ነው በቃ አሁን በአሁን ዘመን በተለይ ራስን ይሄ ተደብቄ ምናምን የምትለው በተለይ መሀል ላይ ያለ ከሆንክ ምናምን መረሳት አለ መጥፋት አለ ሳይወዱ በግድ የሚመጡት ሰው ያለው እዛ ስለሆነ ነው ሰው ወደ አንተ አሁን የሚመጣበት ዘመን አለ አንተ ነህ ሰው ወዳለበት ቦታ ላይ የምትሄደው አለ ግን ቢኒ ኦፕሽን ለምሳሌ ለኔ ዘቢባ ለምን ገባች ብለው ላይቭ ላይ ካየኸው አይ ነው እዛ ላይ እኮ ታፕታፕ አስደርጉ ለማለት አይደለም ሰዎች እኛ ስላልተረዳናት እንጂ ለእርዳታ ስራ ለሰብአዊነት ስራ ነበር የምትገባው ባለቤቷም እንደዛው ነው ጠረፍም እዛው ላይ ነች አሁን የነሱ አንዱ ኖ ቲክታክ ላይ በጣም ረጅም ጊዜ ከዘቢባ ቲክታክ ላይ እንደ እናንተ እኔ ወጣ ገባ አይ ታጥሩ ላይ ነው ጠረፍም አለች ግን ይኸውልህ እውቅና ሲጨምር አንተም እንትን እያልክ አለ አይደል የሆነ ከፍ ስትል ነገሮችን ዝቅ ያረክ ከፍ ስትል የሆነ ማኔጅ ማድረግ ላይ ጎበዝ ማለት ይሄ ኖርማል እኮ ቢሆን ኖርማል ብንሆን ተመልካቹም ኖርማል ቢሆን እኮ ምንም ችግር የለውም አሁን እየልኩኝ ያለሁት እንደኛ ሀገር ተመልካች እንጂ እንደ ውጮቹማ ሲሆን እኔ በስም እጠቅስልሃለሁ ትልልቅ ዘፋኞች ውስጥ ምግብ ሲሰሩ ምናምን ታዋቂው ዘፋኞች ቲክቶክ ላይ እንግዲህ ውድ ተመልካቾች ታያችኋላችሁ ዓለም ላይ አሉ የሚባሉ ዘፋኞች ላይቭ ላይ ቁጭ ብለው ብዙ ነገር ሲያደርጉት ግን ምንድን ነው እዛ ኮሜንቱም የሚጻፈው ምን የሚለውን ፖዚቲቭ ወይ ኢቨን አንተን የሆነ እንዴት ነው ስተሰርተ እንኳ የሆነ ነገር ማለት ካለባቸው በጣም የጀርገን በሆነ ወርድ ሳይሆን በትክክለኛው በጥሩ ቃላት ነው አንተን ኖ እንደዚህ አታርገን ነገር እንጂ እንደኛ የሆነ ስድብ አይደለም ለምሳሌ ለለ የሰውን ውስጥ ሚስጥር ለማወቅ እነ ቴምዚ አሉ ቴምዚ እንግዲህ ያንተን የተደበቀ ነገርን እየፈለጉ የሚያወጡ ናቸው ቴምዚ ቻናል አለ እንትኖች ናቸው ፓፓራሲ ነው እና ቴምዚ ራሱን የቻለ ቻናል ስለሆነና እያንዳንዱን ነገርህን ነው ግን ይሄ ውድቀትህን ሳይሆን እነሱ ላይክ ዛሬ እንትና በላ ያው ነጮ ሴንሲቲቭ ስለሆነ ዛሬ ይሄን በላ እንጠጣ ነውና ከዛ አንፃር ነው እንግዲህ እንጠቅልለው ለማንኛውም ፔፐርስ አዋይ ሄደ ሰዓት ስብር አረኳት ሰው አይ ነው ዘቢባ ጀስት እንትን በይ አንቺ ሄለን ተብየዋ ደግሞ እኔ ስም እንደዚህ መጥራት አልወድም ግን አንዳንዴም መናገር አለብኝ ብዬ አስባለሁ ይሄ የኔ አቋም ነውና እና ቆይ እንዴ እሷን ጉዳይማ እንዲቀራል እሺ ዋናው ጉዳይ አለ እንዴ በጣም ያዘንኩበት የደነገጥኩበት ነው እንደውም ከዚህ ቀረጻ በፊት ያው ሪአክሽን ላይ አስገብቼው ነው የመጣሁትና ምን አደረገች መሰለ ከዚህ በፊት የልጇ አባት ሳይሆን ሌላ ባል አላት ሞቷል በህይወት የለም እና ያው ተቀብሮ ነበር እና ቀብር እነሱ ጋር እንግዲህ በየአመቱ ደግሞ ግብር ምናምን ትከፍላለህ ከተቀበረም በኋላ እና አበሻ ነው እንግዲህ አስብ ስላልቻልኩኝ ብላ አንድ ቀን ላይፍ ላይ ስላልቻልኩኝ ክፍያውን እንደገና ደግሞ እዚህ ዳው ከቶኝ ሳይሰራ የኖረ ነው እሱ ስለዚህ እንደገና ደግሞ ሞቶም ገፈግፍበት ምክንያት የለም አቃተኝ አስወጥቼ አስቃጠልኩት አለች ያው እንደዚህ ታስደርጋል ካልቻልክ ይወጣና አጥንቱ ምናምን ተደርጎ ተቃጥሎ ያው አሹ ይሰጣል እና አለዚህ ቤት ነው ምናምን ነገር ትላለች እና እንደዛ ያለች ምናምን በቀደም ብታረግ ጥሩ ነው
የባሏ ማማማት መጠራት አለበት ምናምን የሚል የሆነ የእንትን ስትሰማ ምናምን መጣችና እንደውም ላምጣው እንዴ ምናምን አለችና አመጣችሁ አመዱን ማለት ነው። ይዛው ብልቃጡ ምናምን አለ ይዛው ፌክ ነው ምናምን ብለህ እንዳታስብ በትክክል ነው። በቃ በእኔ በደንብ እንትኗን ሳየው በቃ እንዲዛ ነው ምን ያክል ሴጣን እንደሆነች ገባኝ። ታውቃለህ አምጥተው ይኸው እዚህ ነው ያለው። እንደውም ልንገራችሁ ቺት አድርጎብኛል የዛን ጊዜና ሁሌ እንትኔን አወጣበታለሁ ገባ እንትኑ ላይ ማለት ነው። እና እንደውም አወጣችሁ ከፈተችው ፌስታሉ ምናምን አተፋበትም። እኔ በጣም ነው በቃ ምን ልበል እንዲህ ነው መተፋበት ቺት አድርጎብኝ ምናምን እኔ ምን ልበል በቃ ማለት ምየት ጭንቅ በቃ ሴትዮ ኖርማል አይደለችም የሚል እንትን ኢዲ አሚን ዳዳን ታውቁታላችሁ? ባለስልጣኖቹን እሱን ታሪክ አለ አይደል? ቆርጦ እንትኖቹን ገሎ ጭንቅላታቸውን አስቀምጦ ጧጧት እየከፈተ ፍሪጅ ውስጥ እንትን ይደነፋባቸው የነበረው ምናምን እንደዛ ነው ያለች ተተፋበታለች። እና አትነካው ማመዱን እኔ በጣም ነው የሰቀጠጠኝ አልኩ። በጣም የዚህን ያክል ኤክስትሪም አረመኔ ነች ሴትዮ። በጣም ከባድ ሰው ነች። ይሄ ነው ከባድ ነች ያስባለኝ አንዱ ይሄ ነው። በጣም ሰቀጠጠኝ አልኩ። ባይሆን ዝም ብላ ሌላ አሻምጥታ ነው ምናምን እንበል ቢሆንስ በእኛ እንትን ይጠይቋታል ደግሞ ገባ ለምን እንደዚህ በቃ በቁሙ ያሰራኝን የተበቀልኩት ነው አይነት ነገር ነው። ተጋረክሽ ሚላትም አለ አይደል ኮሜንት ላይ እነ ጆርዲ ይላሉ። ሌላ ሰው እኔ ጤነኛ ሰው እንደዚህ ይላል ብዬ እኔ አላስብም። ወለቢን የሶሻል ሚዲያውም ጊዜ ያበቃል፣ እድሜም ይሄዳል። ነገ ሁሉ ነገር ዞር ሲል ቀን ደግሞ ይኸውልህ ሁሌ ያንተ ቀን ሁሌ አይሆንም። ይሄ ያኔ ቀን ብለህ የምታስባቸው እነዚህ ቀናቶች በትክክለኛ ባይሆንም ትነጥቃለህ። እነዛን ቀናቶች የዛን ጊዜ አንተና አይምሮህ ነው የምትቀመጠው። ማለት የዛን ሰዓት ምን እንደምትሆን ታውቃለህ? ታብዳለች። አሁንትን ነው የምትሆነው በእርግጠኝነት። ለመሰለህ ቢኒ ሰው በሰው ላይ እኔ እንደውም የቅድሙ ቀላል ከብዶብኝ ነበር እንደዛ ሰው ረገረግ የነበረው። ይህም ለካ ቅድም አልነገረኝም እንዴ እንደውም መራቅ ስትፋበት የሰው ልጅ አሁን ከዛ በኋላ ደግሞ ቺዋ መልሳ ደግሞ የሆነ ነገሮች እንግዲህ ከተሏል የምትለውን እምነት እየማለች ደግሞ ትናገር ይሆናል አይደል? ማለት ይኸውልህ ይዤ ሂጄ ተመለስኩ አለች። እዛ ፋሚሊው የለም ወይ ምናምን ብለው ጠየቋት ማለት ነው። አይፈልጉት ምናምን እንደውም ይዤ ሂጄ ነበር ሳያቸው እንትኑን ምንድነው ወንድሙ እስር ቤት ነው ምናምን ይዤ ተመለስኩ ምናምን አለች። ይዤ ሂጄ ነበር አመዱን አለች። የት ኢትዮጵያ። ታዲያ ኢትዮጵያ ሄዳለች አይደል? ብትጋሱ አንድ ቤተክርስቲያን ውስጥ ማንም አያስፈልግም። በቃ ፈጣሪ አንተ ትንበል። አንድ ካህን እንደዚህ ብትላቸው እምቢ አይሉም። ቆፈር አስደረገው ላይቻልም ይችል ይሆናል አላቅም። እንደው በግሏን መሬት ብታደርገው ይኸውልህ ለምን ማለት አላቅም። ይኸውልህ አንዳንዴ ከሰው ጋር ተጣላ ኦኬ ሊቀል ይችላል። ከላይኛው ጋር ግን ስትጣላ ይኸውልህ እንደ ሰው ልጅ አይደለም ሪቬንጁ ወይም ደግሞ ምላሹ እንደ ሰው አይደለም፣ ትቀላል አይደለም። ህይወትህን ነው የምታጣው፣ ብዙ ነገሮችን ነው የምታጣው። እያለህ በቁም ብዙ ነገሮችን ታያጣለህ። አንዳንዴ ግን እስከምን ለምሳሌ ይኸውልህ እንደዚህም የተባለች ጊፍት ወርድ እኔ ሁሌ የምፈርደው በእንደዚህ አይነት ሰዎች አይደለም። ለእንደነዚህ አይነት ሰዎች ገንዘብ የሚሰጡ ጊፍት የሚሰጡ የሚባሉት ሰዎች ናቸው። ይመጣሉ አለ አሁን ጥራዝ ነጠቅ ይመጣና ይሄ ከባድ ትራውማ ነው እንግዲህ በህይወት እያለች ያደረሰባት ነገር ምናምን ትላለች አንዷ። ወይ ፌሚኒስት መጣና ወይ አንዱ ይመጣና ይሄ እኮ ነው ችግሩ ገብተዋል አታውቅም ጀርባዋን እንደዚህ ሆነች። እሺ ሊሆን ይችላል ችግሩ፣ ግን ይሄን ማድረግ እኔ የፈለገ ነገር ሰውየው እኮ አለፈ አይደል? በቃ የእሷ እውነት እንደምትለው ያ ዲፌንድ ማያረግ ሰው ነው ኦልሬዲ የለም በህይወት። የእሱን ሳሰማ የደረሰባት ትራውማ ትላለህ እንዴ? ለቢዝነስ ቢሆን እኮ ይላሉ አሁን ሲያመናፍሱ ታውቃቸው ይላሉ። ግን ልክ አይደለም። እግዚአብሔር ይድረስላት። ይኸውልህ እኛ ኢትዮጵያን አያስፈልገም ምንም ሶሻል ይሄ ቲክቶክ ቢኒ ቲክቶክ ከመጣ በኋላ ነው የማህበረሰብ እንደው የጥሩ ነገር የሚያቀርቡትም ሰዎች እንደው ለተወሰነ ጊዜም ቢሆን ይጎዱ ሀገር እንድትድንና ሰላም እንዲሆን። ዛሬ አንድ ቪዲዮ ያየው የነበረ ባይገናኝም
ሲሳይ አየለ የሚባል አለ። እንትን ነው የሚያደርገው እሱ እንደዚህ ሶሻል ክሪቲክስ ነው የሚሰራውና ቲክቶክ እና ፌስቡክ ላይ ወዳጃችንም ጭምር ነውና ዛሬ እንትን ያለው ላይ ኢትዮጵያ ነው ቲክቶክ ላይ ነው መሰለኝ እየጨፈረች በሆነ ብሔር ዘፈን ትክክለኛ ወይ አማርኛ ጩጬው እንዲህ የተዳቸው አየዋር እንዲህ ስትመጣው እያለቀሰ እሷ ትጨፍራለች። ከዛ በኋላ ይኸውልህ እንዳይገባ እኮ ንዶ አድርገው ሁለቴ ነገር ነው የረገጠችው። ደግሞ ይኸውልህ ምን ያህል ይኸውልህ ለዚህ ነው ቲክቶክ አያስፈልገንም የምልህ አልገባንም። ይኸውልህ አትሊስት እኮ ከእንደገና እኮ ይታያል እኮ ኤዲት ላይ እንዴት ፖስት ታደርጋለህ? ኤዲትም አይደለም ቢኒ በቃ ደግመህ መቅረጽ ትችላለህ እኮ ኤዲት ማድረግ ካልቻልክበት ሳይሆን ማድረጓ ነው ትክክል ነው። አባባሌ ስታየው ራሱ ልክ እንዳልሆነ እንዴት አይገባህም? ደግመህ መቅረጽ ገባህ አይደለ? መማታት ምንድን ነው የሚያስፈልገው? ቲክቶክ እዛ ጋር ለ3 ላይክ 4 ላይክ 1000 ላይክ ለማግኘት ነው የሚበልጠው ወይስ ልጅ የገዛ ልጅን እንትን ማለት? ለዛ ነው ቲክቶክ አይሆንንም። እኛ የሆነ በዘፈን ቆሞ ከመደነስ ውጪ እዛ ላይ ከመሰዳደብ ውጪ ብዙ ነገር አልተጠቀምንበትም። 95% ቲክቶክ ላይ ግን አለ። ግን ሌላው ሶሳይቲ ላይ ሌላ ሀገር ላይ አሁን ለምሳሌ እንዲህ ማጃ እንትናን ጥራት እንትናን አስገቧት እስቲ ነው እዚህ ምናምን ገስት ላይ ስድድ አለ አይመስለኝም። እኔ ጀምናል ለዛ ኮሎ የምናደደው ወይ አልጎሪዝሙ ስለማያሳይ እኔ አልጎሪዝሙን እኔ ማሳየት እችላለሁ። የአልጎሪዝም ማለት ፎር ዩ ፔጅ ላይ የሚመጣውን ለዛም ነው ይኸውልህ ቲክቶክ እንዲዛ እኛ አያስፈልገንም የምትለው እኮ ዝም ብለህ እኮ አይደለም። ንጽጽር ታያለህ፣ ንጽጽርን ታያለህ። እዚህ ሀገር እነዚህ አሁን ኮንቴንት ክሬተሮች ላይቭ አይገቡም። ጌመሮች ጌም ሲጮቱ የሚቀጣጡት ኖርማል ቺል ነው የሚያደርጉት። ሲጀምር ዊን አረግን እና ግሩፖችን የሚባባሉት ይሄ ግደል እንዲፍረት አስፋልት ላስ እንዲበል የለም። አልጋ እንዲህ ሲከፈል አይቻሉ ትላንት አዲስ አልጋ ፍራሹ እንዲህ ሲቀድድ አሁን ደግሞ ለሳምጥቶ የለ የዱባይ ያሉ አንድ ሰሞን አይታቸው ከሆነ ወፍራምና የሆነ ትንሽ ልጅ የተጋቡት ወፍራምና የሆነ ቀጭ ልጅ የተጋቡት ሚታነባት አልጋውን ቅደዱት አለቻቸው። ተሸንፈው መኝታ ቤት ተገብቶ እየታየ ላይ አልጋው ፍራሹ እነሱ ናቸው የቀደዱት። ታዲያ ቅደዱ ተብለው ሲቀዱ ነበር። እንግዲህ ሲሰብሩ አይተናል። ወንበር ይኸውልህ የውጭዎቹ ላይ ምንም አታይም። ኮንቴንት ክሬተሮች ይኸውልህ እንትና እንደውም አዶና እያለው ነገር ነበረ ባለፈው ሀፕን ባረገበት ጉዳይ ላይ በቃ ይኸውልህ እኛ እዚሁ መንደር ለመንደር ከሊት እንደዚህ አርገች ከሊ እንደዚህ አርገ እንዲህ ስለምንባባል ቢኒ ይሄ ትልቁ ፕላትፎርም እኮ ትልቅ ዋይድ እኮ ነው እንዴ። ካሉ ፑቲክ እኮ በቃ ትልቅ ኤግዛምፕል እኮ ነው። ይኸውልህ ማይንድን ስታሰራ ይኸውልህ ሊያውም ደግሞ በዘመናዊ ነገር ሳይሆን ከወዳደቁ ነገሮች ሲሰራ እንደዚህ ይኸውልህ ዓለም ክሬቲቪቲን አይቶ እንዲህ ላይ ይሰቅልሃል። ራሱ ፕላትፎርሙ በራሱ አብረን እንስራ ብሎ ይጋብዛል። ማየት አልቻልም። እሱን ወሬ ማመላለስ አብዛኛው ቲክቶክ ሄዱና እዛ ቤት ንገሩት ጥሩት እንደዚህ ወሬ ማመላለስ። እነዚህ ቁጭ ብለው ላይቭ ላይ የሚቀመጡ ሰዎች ስድብ ብቻ። ስለዚህ ትልቁ ነገር ይጋረድብሃል። ክሬቲቪቲ የሚባል ነገር የለም፣ ምናምን የለም። በቃ አታናደኝ ቤተሰብ። ክብራትና ክብራን ለማንኛውም ግን ላይቭ እገባለሁ ማለት ታብ ስክሪን ላይቭ ማን እየገባ የለ እንዴ? እንገባለን ከኦዲየንስ ጋር። እኔ እንኳን ቅድም እንዳልኩት እንደዚህ በተለይ ፎሎወር ሲኖር ምናምን ኮኔክት የማድረግ እንትን ነው አሪፍ ብዬ ማስበው። ስለዚህ አለው ላይቭ ገስላኪ ያስገባሻል። ክብራትና ክብራን እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ትንሽ ረዘም ያለ ቪዲዮ ነው። እስካሁን ካላችሁ ሄለን ብላችሁ ኮሜንት ላይ ጻፉልን። አረመኔዋ የሚጨምሩበት አይ የለም ስድብ የለም ይቅር ብላችሁ ጻፉልን። ምን ያህል ሰው እስካሁን እስከ መጨረሻው ቪዲዮአችን ላይ እንደቆየ ለማወቅ ያክል ነው። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ላይክ አድርጉት፣ ሰብስክራይብ አድርጉ። መልካም ጊዜ። ባይ ባይ።